በሞት ደረጃ ከፍጥረት ጀምሮ ሰው ሲሞት እያየን ያለ ነው። ሞት ብርቃችን አይደለም፣ ቁጥሩን ነው እኛ ምን ቆጥረው እንጂ ሞት ያስገርመናል እንዴ? ቤታችን ካልገባ በቃ። በሰማይ ግን መዝሙር ቀይሯል የኢየሱስ ሞት። አዲስ ቀኔ ተቀኙለት ይላል። ሃሌሉያ። ጌታ ዲስሪስፔክት አይደለም በሰማይ የሆነው። አይችሉማ፣ ከሱ በላይ ሌላ የለም። ደክመህ ታረድ ካላሉትም ሰማይ የተጠበበው ዎውን ያሉት ዎውን ያሉት ዋው ዋው። አይሞትማ፣ አይታረድማ፣ ሰማይ መዝሙር ነው የተዘመረው ጋይስ። እመጣለሁ አትጠፋም እያለ ነው። ትመጣለህ እመጣለሁ የማርያም ጥያቄ አይደለም። እኔ እግዚአብሔር ጥበብ ነኝ፣ እሳት ሆኜ ትውልድ ግን ሊሸከመኝ ይችላል። ሶስተኛውን ፖይንት ላሳያችሁ። እዛ ቁጥቋጦ ላይ መጥቶ መቃጠል አልቻለም፣ መንደር ችሏል። ማርያም ላይ መጥቶ መሸከም ችላለች፣ ልጠፋ አልቻለችም። አሳዩንና መጥቶ እኛ ውስጥ ደግሞ አረፈ። ይኸው ቁጭ ብሏል እኛ ውስጥ። Isn't that beautiful? ስለዚህ ከኛ አይደለም የከበረ መዝገብ ውስጣችን አለ። አላጎደለውም። የሱ ቁስለት የሱ ውርደት ክራውን ነው የሆነለት። በጉ በዙፋኑ መካከል እንደታረደ በግ ሆኖ ይኖታል። ስቲል በስላሴ ትሮን በዛ ጉባኤው ሲገኝ ኢየሱስ ስቲል የታረደ በግ ሆኖ ነው። አንበሳ ሆኖ አልተገኘም። የምስራች አለ ይላል። ማተሙንም ሲፈታ በግ ሆኖ ነው የፈታው፣ አንበሳ ሆኖ አልፈታው። የታረደው በግ ይፈታዋል እንጂ አንበሳ ሆኖ አይደለም። the beauty of the heaven በግነቱ ነው። አንበሳ ኔቸሩ ነው ኔቸሩ ነው። ነው የሚያሳየን እና በዛ ላይ በአባትነቱ በእግዚአብሔርና በእኛ መካከል በሪሌሽናችን መካከል ይገባል። ይሄ አልሆነልሽም፣ ይሄ አልተሰራልሽም፣ እንዴት ታመልኪያለሽ? ይሄ ሳይሆን በጣም ብዙ ጊዜ በእውነት እኔ ብዙ ጊዜ ብሎኝ ስለሚያውቅ ነው። ሰይጣን ማለት በጣም ሹክ ይላል። የውሸት አባት ነው። በቃ በአባትነቱና በእኛ በሪሌሽናችን መሀል ይገባል። በጣም ብዙ ነገር ሆኖልን ሳለ ያልተሰራችውን አንድ ነገር በጣም አሳጥሬ ለመናገር እየፈለኩ ስለሆነ ነው እና ይሄ ነገር ላይ መንቃት ሆኖልኛል በእውነት በቃ ማለት የተደረገልኝን ብቻ አይቼ እንዳመሰግን ሳመሰግን እግዚአብሔር ደግሞ እንደሚጨምርልኝ ስራዬ እንደሚሰራ ሁልጊዜም ቢሆን ሰይጣን በቃ ጎዶሎዬን እንደሚያሳየኝ በጣም እያሰብኩኝ ነበርና ፓስተር በእውነት ጌታ ኢየሱስ ዘመን ይባርክ። ሁልጊዜ የሚመጣው በቃ ይላል መጽሐፍ ቅዱስ ሊሰርቅ ሊያጠፋ ነው ሰይጣን የሚመጣው ሁልጊዜ። በቃ ያለንን እምነት ያለንን ትረስት በእግዚአብሔር ላይ ያለንን ነገር እንድንተው የሚያደርግ ነገር ነው የሚያደርገውና በጣም ነቅቻለሁ በዚህ አቅጣጫ። ስለ ፌሎሺፕ የተናገርከው በዚህ ዘመን ስላለ የሚዲያ ኢንፍሉዌንስ የተናገርከው ነገር ሁሉ በጣም ቫልዩብል ነበረ። ጌታ ኢየሱስ ዘመንህን ይባርክ። ፓስተርዬ ብዙ ስለተባለ እዚህ ላይ መጨመር ስለፈለኩ ነው። ተባረኩ። እድልዬ በጣም ተባረኪ። ጌታ ይታደገናል። እሱ ኢንላይትመንት በጣም እንትን አንዳንዴ ግን ምን እናድርግ መሰላችሁ? ስለተባለ ሳይሆን ስለተነካን እናውራው። አንዳንዴ የተነካንበትን ስናወራ the same word የተነካንበትን መንፈስ ነው የምናካፍለው። አንዳንዴ ይሄ ሪፍሌክሽን እና በተለይ ይሄ ባይብል ስተዲ ምናምን የሚባሉ ነገሮች አሉ አይደለ? ሰው ከተነካበትና ካወቀው ሲያወራ የተለያየ ነው። አንድ አባት እግዚአብሔር እረኛዬ ነው ብሎ እሳቸው ወጣቱ ዘመረ ማለት ነው። እግዚአብሔር እረኛዬ ነው የሚለው ከዛ ሰው ሰማው እልልልልል እያለ ሰማው። ከዛ የሆኑ ሽማግሌ ወጥተው እና እግዚአብሔር እረኛዬ ነው የሚለው ደሴ መዝሙር ሲዘምሩ ህዝቡ ለቅሶ በለቅሶ እና የጌታ ህልውና ጉባኤ ውስጥ ተገኘ። ደሴም መዝሙር ነው የተዘመረው እና ልጁ በጣም አዘነ እና በጣም አዝኖ ጌታ ፊት ሄዶ አለቀሰ።
ጌታ ሆይ እሳቸው ሲጸልዩ ህዝቡ ያለቅስ ነበረ እና መገኘትህ ነበረ፣ እኔ ስጸልይ ግን እልልታ ነበረ ሲል ምን አለው ጌታ? አንተ መዝሙሩን ታውቃለህ፣ እሱ እረኛውን ያውቃል። ልዩነቱ እሱ ነው እና አንተ መዝሙሩን ነው በደንብ የምታውቀው፣ እሱ ደግሞ እረኛውን ያውቀዋል። ሰው በዚህ ንግግር ውስጥ ለውጥ ያመጣው እረኛውንና መዝሙሩን ከማወቅ ያለው ልዩነት ነው። አንዳንዴ ደሴም ወርድ ተናግረን ለውጥ የምናመጣው ስላወቅነው ሳይሆን ኢንካውንተር ስላለን እዛ ውስጥ ማለት ነው፣ መነካት ስላለ። ለዚህ ነው ሪፍሌክሽን የምወደው። ደሴም ወርድ ተጠቅመን አንዳንዶቻችን ሰው ይለውጣል። ለምሳሌ አንድ ወዳጅ ነበረኝ በጣም ወደው አማን ይባላል እና አማን ተው ካላችሁ ትተዋላችሁ። በጣም የሚገርምኝ እሱ በቃ አታድርግ ይህንን ኃጢአት ብሏል ጌታ ካለ ለምን እንደሆነ ጌታ ብሬክ ስሩ ሰጥቶታል ማለት ነው። በዛ ውስጥ አንድ ሰው ቆሞ ተው ሲላችሁ ልትበሳጩ ትችላላችሁ። አንድ ሰው ተው ሲላችሁ የምተውበትን ጸጋ ልትካፈሉ ትችላላችሁ። አንዳንድ መድረክ ላይ ኃጢአት አታድርግ ብሏችሁ ሰውየው ደብል 7 ሆኖባቸው አያውቅም? ምን ሆኜ ነው ተው እኮ ነው ያለኝ ብላችሁ እዚህ ጋም ተው ነው። ለዚህ እኮ ነው በጸጋ እንደተቀመመ በጥበብ ይሆን ንግግራችሁ አይደለም የሚለው። ሁሌ የምናወራበት ሞቲቭ የተነካነበት መንፈስ ለሰው የሚያካፍለው አለ። አንዳንዱ ደግሞ የሰራዊት ጌታ እግዚአብሔር እንዲህ ይልሃል እያላቸው ራሱ ያቅለሸልሻቸዋል። ወይኔ አፉን በዘጋው ባልተነበየ የምትሉት ሰው የለም። ምን አለበት የምትሉት እና እንትኑን አትሞስፌሩን በነገር ቻርጅ ያደርገዋል እየተናገረና ትዝ ይላችኋል ሉቃስ ምዕራፍ 4 ላይ ኢየሱስ ወደ ምኩራብ ገባ ይላል እና ምኩራብ ገብቶ በእጃቸው ያለውን መጽሐፍ ነው የወሰደው። አዲስ መጽሐፍ ከሰማይ ይዞ አልመጣም። ኢሳይያስ 61 እጃቸው ላይ ነበረ ጥቅልሉና ወሰደውና አነበበው ይላል። ልባቸው ይቃጠል ነበረ። መጽሐፉ አይደለም ያውን እዚህ ጋር ልባቸውን መጽሐፉ እጃቸው ላይ ረጅም ዘመን 700 ዓመት ሰንብቶ ነበረ። በየቀን ያነቡታል። አንድም ቀን ኢንካውንተር ቃል ውስጥ ያለውን ጸጋ አላገኙም። ጸጋና እውነትን ተሞልቶ የመጣው ኢየሱስ ያንኑ መጽሐፍ ተቀብሎ ልዩነት አመጣው። ያንኑ መጽሐፍ ኢሳይያስ 61 ነው ወስዶ ያነበበው። ምንድነው? አንዳንዴ መጽሐፉ አይደለም ልዩነቱ፣ መጽሐፉ ውስጥ ኢንካውንተር ያደረገው አካል ነው ለውጥ የሚያመጣው። ለዚህ ነው ለመናገር ብዙ አትረበሹ። ግሪኩ ሂብሩ እያልክ አታምታታ። ሲምፕሊ የተነካህበትን ነገር ስታወራ በትውልድ ውስጥ ለውጥ ታመጣለህ። አንዳንዴ በጣም ኢጎአችን ሰው ሳይነካ ሲቀር ወሬውን በማስረዘም ሰውን ለማስነካት እንሞክራለን። እያብራራን እና ኢምፕረስ ያደርጋል። ብሮ የንግግርህ መቀመም አይደለም ሰው የሚቀይረው የጸጋው አቅም እንጂ። ለዚህ ነው በእግዚአብሔር በጥበብ በጸጋ እንደተቀመመ እንደዛ ነው የሚለው። በጥበብ ይሁን ንግግራችሁ። ለምን? ለሚሰሟችሁ ጸጋ ታካፍሉ ዘንድ። ለካ ንግግሩ ሁልጊዜ ሁሌ የምንጸልየው ጸሎት አለ እዚህ ቦታ ላይ። ጌታ ሆይ የልቤ ሐሳብ የአንደበቴ ቃል በፊትህ ያማረ ይሁን። የምንናገረው ቃል ትውልድን ለመቀየር ሲፈለግ የተነካችሁበትን አውሩ። ሰው እኮ ውሸት ዋሽቶ ሰው ይቀይራል። ውሸቱን ስለሚያምነው እኮ አይገርምም? ያሳምናቸዋል። ነርቨሱን አንዳንድ ፖለቲከኞች አይታቸው ውሸታሞች እኮ ናቸው፣ ግን ታምኗቸዋላችሁ ደጋግመው። ፊታቸው ላይ ምንም አታዩ፣ ውሸቱን ያምኑታል እንደሚቀይር። እንዴት በጸጋ የተቀመመ የእግዚአብሔርን አምላክ እስትንፋስ ይዘን እንዴት አድርገን ነው ጋይስ ምናወራው? እና እንትና ብሎታል እና እኔ አልደግሞም፣ እንትና ዘማሪው መዝሙሩን ነው የሚያውቀው፣ አንተ እረኛውን ልታቅ ትችላለህ። በተናገረ አይደለም በተነካ ነው። የተነካውበትን ነገር ቅድም ማሚ ስትናገር ነበር። ፓወርፉል፣ በጣም የሚጥምና ፓወርፉል ነገር ያለችው ዘፍጥረት እንትኑ ጎኑ ወጥቶ በጣም ደስ አለኝ። በጨለማ ውስጥ ብርሃን የበራ ያህልኔት ቢዩቲፉል አይደለ ጋይስ? የልብ እንደዚህ አይነት መለማመድ አለብን። ጌታ ሆይ የማውራው ነገር
በጨው እንደተቀመመ በጸጋ ውስጥ ይሁን ትውልድን መቀየር ይችላል። ከራሳቸው ላይ መጽሐፉን ተቀብለን ትውልድ ይቀየራል። በምናስተምር አትፍሩ። በንግግር ክህሎት አትሸወዱ። እኔ አንዳንድ በሆነ ሰባኪዎች አሉ በጣም እዚህ ሰብኮ ሲጨርሱ ሰምቼ ይጠፋብኝ ምን ነበር ያወራው በመድኃኒዓለም አውርቶ ነበር እስክትሉ ድረስ የምትሰቅ። አንዳንዱ ደግሞ ገና 2 ደቂቃ ሲያወራ ልባችሁ መንተክተክ ይጀምራል አይደለ? በቃሉ ጸጋ ነው የምትካፈሉት አይደል? ኦልድ ቴስተመንት ላይ ያለ ፕሮፌቲክ ስኩል ነበረ ታውቃላችሁ። ብሉይ ኪዳን ላይ የነቢያት ትምህርት ቤት ነበረ። ሳሙኤል አለቃ በሚሆንበት ነቢያት ልጆች ነበሩ ይላል እና ቤተ መንግስት አይደለም የፈለጉት እና በኤልሳ ነው እንደውም በኤልሳ ዘመን ኤልያስ ናቸው ኧረ እንስራ ፕሮፌቲካል ስኩሉን ትምህርት ቤቱን ወይም ደግሞ ቦታ እንፈልጋለን። ሜዳ ላይ ነበር የሚተነብዩት፣ ወንበር የላቸው ምናምን እና ቆመው የሚተነበይለት ሰው እየጠበቁ አይደለም የሚተነብዩት። ሃሌሉያ። ትንቢት የሚተነበይለት ስላለ አይተነበይም፣ አየር ላይ ተለቀዋል። ለምን እንደሆነ ልንገራችሁ። ጉዱ ክብር ሁሉ ለኢየሱስ ይሁን እና አየሩ ላይ ዝም ብሎ ይተነብያሉ ማለት ነው። እና አየሩን ይዘውታል፣ አየሩን ቻርጅ አድርገውታል በፕሮፌቲካል አኖይንቲንግ ማለት ነው። ይዘውት ስለነበረ ሳኦል መጣ ይላል እዛ ቦታ ላይ እና ሲያልፍ ሰውየው ነካውና የቄስን ልጅ ምን ነካው አሉ። የቄስን ልጅ ምን ነካው? ከነቢያቶች አንዱ ነው ወይ? ምክንያቱም ነቢያቶች እዛ ጋር ሳሙኤል የሃይስት አኖይንቲንግ እሱ አባት ስለሆነ he can manage the prophetic ስኩሉን ማኔጅ ያደርግ ነበር አይደለ? አለቃ ነበር ይለዋል መጽሐፉ። ስለዚህ ዲዘርን ያደርጋልና ሳኦል እዛ ጋር የዲሳይፕልሺፕ አይደለም የተማረው። አየሩ ስለተያዘ ክፉ ማውራት አይችልም። ተነበየ ይላል። እነሱ እጅ ጭነውበት አይደለም። 10 የትንቢት አነጋገር ጥበቦች የሚል አላስተማሩትም። አየሩን ነው ቻርጅ ያደረጉት ማለት ነው። they charge the atmosphere። ታውቃላችሁ አየሩን መሙላት ይቻላል። ኢዶን ሴንስ አንዳንዴ የሆነ ባለትዳሮች ቤት ገብታችሁ እንደሚደባደቡ ሳይነግሯችሁ ታውቃላችሁ። እንደሚሰዳደቡ ዲስሪስፔክት እንዳለ ቤት ውስጥ ይገባቸዋል። ምን ቤት ውስጥ ነው የመጣው እስክቶ እንደ ጭንቁር ይበላቸዋል። አውረታችሁ እኮ አይደለም ሰውነታችሁ ራሱ something is not right ትላለች ማለት እናንተ ስትከፈቱ ማለት ነው። ከዛ በጸሎት እየቆጨስ አሁንስ አየሩ ተለቀቀ ትላላችሁ ማለት ነው። there is some change አይደለ? ስትጸልይ ለምን የንግግር የጥላቻ የክፋት አሰራር አየሩ ሊይዘው ይችላል ጋይስ። እና ወንድሞቹ የምትናገሩ ነገር አለ ሲላችሁ የተነካችሁበት ነገር ካለ ከመናገር ወደ አትበሉ፣ አየሩን ትይዙታላችሁ። ወንድም እንትና ተናግሯል፣ እኔ ደግሜ እናገረዋለሁ። እኔ ነኝ የተለወጥኩበት። ፖለቲከኛ ይመስል እሳቸው እንዳሉት ብላ አትጀምር፣ ጌታ ነካኝ ብለህ ጀምር። ክብር ሁሉ ለኢየሱስ ይሁን። ወንድሜ እንዳለው እህቴ እንዳለው ምናምን ብለህ የቀበሌ ስብሰባ አታደርግ። ይጀሰይ ሜን ጌታ ነክቶኛል በዚህ ነገር፣ ጌታ አስተማረኝ። ልክ ያንን ስትሉ ሰንበሪ ተናግሮ ትውልድ ያልተለወጠበትን እናንተ ተናግራችሁ ትውልድ ይለውጣል። የኛ አልቲሜት ጎል ኢንካውንተር ኦፍ ዘ ወርድ ነው ጋይስ። ከጌታ ጋር ኢንጆይ እንዴት ትሁት እንደሚያደርጋችሁ እኔ አንዳንዴ ለምሳሌ የእውነቴ ነው የምላችሁ አንድ ሰው ሲናገር የተናገረው ነገር ስለሚነካ ያልኩትን አይደለም ምለው ሰውዬው ዋው እላለሁ። ሲይ ቅድም ያልከው ነገር ሶ ፓወርፉል እኔንም ሰንጥቆ ይገባል ማለት I'm blessed by hearing his word። አያችኋል አንዳንድ ሰባኪዎች እዚህ ሲመጡ ማለት ነው አዎ ቅድም ተመራችኋል፣ ግን እኔ አንድ የማስተምራችሁ ነገር አለኝ ብሮ። እሱ ምን ጠፋብን? ክራይስት ኢየሱስ የታረደ በግ ነው፣ የእግዚአብሔር ፋሲካ ነው። የምንደሰትበት ጋይስ፣ የምንመላለጥበት ቦታ የለም። ጌታን ስንደሰተው
እኩል እንደሰተዋለን። በጉ ፌሽታችን ነው፣ ፌሽታችን ሃሌሉያ እንጂ የምንበላለጥበት አይደለም። ደስ አይልም እድልዬ? በጉን ስንበላው ምን ይጣፍጣል እያለን ስናወራው ማለት ሁላችንም እኮ እየበላን። በበጉ አትበላለጡ። የሰማይ ውበት በጉ እንደሆነ ታውቃላችሁ። በሰማይ ዘመን ውስጥ ዙፋን ላይ በግ ተቀምጦ አያውቅም። ለመጀመሪያ ጊዜ ተቀመጠ፣ ያውም ታርዶ። አልተቀየረም ታዲያ ማለት በብርሃን የተሞላ በእሳት የተሞላ ዙፋን ላይ ጠፍቶ አያውቅም። የዙፋኑ ስርዓት በእሳትና በብርሃን የተሞላ መቀመጡ ነው። ያስደመመው በብርሃን የተሞላ መታየቱ አይደለም። ያስደመመው የታረደ በግ ሆኖ መቀመጡ ነው። እናንተዬ ሰማይን ያስደነቀው እሳት አይደለም፣ የታረደ አደንዲ ዳስ the picture of the humility። የሚያዋርደን ይመስለናል፣ ውበት ይቀይራል። አልተለመደም ጋይስ። ኪዳችሁ በሰዎች መካከል ጫማቸው መጥረጋችሁ ውበት ነው። ዓለም አልለመደችው። ሰማይ ሲሄድ የታረደ በግ ሆኖ ሲቀመጥ ዙፋኑ ላይ አትቀመጥም አልተባለም። መታረዱ ውበቱ ነው። ሃሌሉያ። ሰማይ ያደነቀው ታርዶ ዓለምን ማዳኑ ነው። ምድር ሲመጣ በረት ይወለዳል። ሰማይ ሲመጣ ታርዶ ዙፋን ላይ ይቀመጣል። ለዚህ እኮ ነው እግዚአብሔር አብ ያለ ልክ ከፍ ከፍ ያደረገው፣ ከስምም ሁሉ በላይ ስም ሰጠው። ሃሌሉያ። በጉን ይላል መጽሐፍ እንደ ታረደ ሆኖ ተቀምጦ በዙፋኑ ላይ አየሁት ይላል። This is the beautiful part እኮ ጌታ በትህትና መብለጥ ይቻላል። ውበታችን ነው። የታረደ ሰማይን አደመቀ። አልገባችሁም እኮ ጋይስ? ማለት ምን ደፍረ ነው በጉን ልታርደው የምትችለው ራሱን ካልሰጠ? በምን አቅም ስዬ? በእውነት አሁን ማሰብ ያለብህ እኮ እግዚአብሔር ነው። እሱ አይደል የሥላሴ አካል አይደለ ጌታ? አሁን ሰማይን ያስደነቀው እኮ ለምሳሌ አንድ ጀግና ሰው፣ በጣም ጀግና ሰው የሆነ ሰው ቢመታ ወይኔ ተብሎ የመታው ይደነቃል። ሰው ጀግና ይዋረድና ጀግናውን የመታው ሰው ግን ይደነቃል። አንተ ጀግና እኮ ነው የጣልከው ተብሎ እና ኢየሱስን የጣለው ማን ነው የሚደነቀው? ንገሩኝ። ያረደው ጀግና ነው። ያረደው ሊደነቅ እኮ ነው አይደለ? ያሸነፈው ራሱን ሰጥቶ እንጂ ተሸንፎ አይደለም ጌታ። ስለዚህ ማንም ሊገን አይችልም። በኢየሱስ ሞት የገነነው ራሱ ነው። ስለዚህ ዮሐንስ ያለው ታርደሃልና ከነገድ ከቋንቋ ዋይታል ምን እንዲሆኑ? ለአባትህ ካህናት እንዲሆኑ አለ። the sake for your father ለአባትህ ነን ያደረግከው። እንዴት አባቴ ልንገር? እውነት አናኔ ታስቡ ይል እንዲ ጌታ ኢየሱስ ታረደ መስቀል ላይ ብለህ ትላለህ ማለት ነው። እና እኔ የሚያስደንቀኝ ብዙ የሚታረዱ ስላየሁኝ ነው። በጋርጃ አውቃለሁ፣ ፍየል አርጃ። ምን ያላረድ ነው አለ ሰው አርደን እናውቃለን አይደለ? መታረድ ብርቅ፣ በሰማይ ግን ብርቅ ነው። የሚታረድ የለም። ሁሉ ዘላለማዊ ነው። ያላቸው ሰማይ በእሳት የተሞላ ነው። የሚደፍረው የለም፣ የሚቀርበው የለም። በሰማይ ሞት አይታሰብም። መታረድ መወጋት አይታሰብም። ያውም ከሥላሴ አካል አንዱ። ኧረ ተው ጎበዝ፣ ኧረ ተው ጎበዝ፣ ኧረ ተው ጎበዝ። ሰይጣን አመድ የሆነው በፍቃዱ ነው አይደለ እንዴ?
ሰማይ እንዲህ አይነት ጨዋታ የለም። ለዚህ ነው መላእክቶቹ እየበረሩ መጥቶ ክብር ሁሉ በሰማይ በአርያም ለሱ ይሆናሉ። ይሄ የማይሆን ነገር ነው የተደረገው። ሃሌሉያ! በምድር ለሰው ልጆች ደስታ የማይታረድ ታረደ፣ የማይሸነፍ ተሸነፈ። ካልበር የኢየሱስ መስዋዕትነት እኮ የማይገባን የእውነቴ ነው የምላችሁ የማናደንቀው ሰማይ ቀድሞ ስለማናቀው ነው። ሰይጣን ሲያየው ለመጀመሪያ ጊዜ መገለጥ ያገኘ እሱ አይመስላችሁም? እንደዚህ ያለ ጊዜው ልታጠፋን መጣል ያውቀዋል። አስቀድሞ ሲያመልከው ነበረ ያለ ጊዜው። ጴጥሮስ እኮ ያወቀው ታውቃላችሁ፣ እግዚአብሔር አብ ገልጦለት ነው፣ ስጋና ደም አልገለጠልህም ብሎታል። ለኢየሱስ ጌትነት መገለጥ ነው ያለበት፣ ለሰይጣን ግን አይገለጥለትም። ያውቀዋል። ሲያመልከው ነበረ። እግዚአብሔር አብ ገልጦለት አይደለም ያለ ጊዜው ልታጠፋን። ያውቀዋል፣ ያህዌን ያውቀዋል፣ ኢየሱስን ያውቀዋል። ሃሌሉያ ሃሌሉያ። ከጥንት ዓለም በፊት ያመልከው ነበረ። ሕዝቅኤል እንደነገረን ከሆነ ሊጋርድ የተቀባ ኪሩብ ነበር፣ ስላሴን ያመልክ ነበረ። እዚህ ለሰይጣን ሪቬሌሽን ተሰጥቶት አይደለም፣ ይተዋወቃሉ ያለው የልዑል የእግዚአብሔር ልጅ ነው ያለው። አይገርም? ሜላቱሳ የልዑል የእግዚአብሔር ልጅ ነው ያለው። ያለ ጊዜው ልታጠፋን መጣ። ሂ ኖውስ ዘፍጥረት 3:15 ላይ የተነገረውን ፕሮፌሲ ያውቃል። እኛ አናቅም፣ እዛ ስላልነበረን። እባቡ ያውቃል ነበረ። ለሱ ነው የተነገረው። ከሴቲቱ የሚወለደው እሱ ጭንቅላትን ይቀጠቀጠዋል ብሎታል። ሂ ኖውስ ዘ ታይም። የሰው ልጅ አላወቅም። ሁልጊዜ ለሰው ልጅ መገለጥ ያስፈልገዋል፣ ለሰይጣን መገለጥ አያስፈልገውም። 3:15 ላይ ፕሮፌሲውን ያውቃል። ስለሱ ክብር ግን የሚያውቀው ከፍጥረት በፊት ነው። ያውቀዋል፣ ከዩኒቨርስ በፊት ሰይጣን ባለበት ግዛት ውስጥ የእግዚአብሔርን የልዑል የእግዚአብሔርን ልጅ ያውቀዋል። ሲሰግድለት ነበረ፣ ሲያመልከው ነበር። ሂኖስ በምድር ላይ ስጋ ሲለብስ አልተቀየርም። ውበቱን ያውቀዋል። ያለ ጊዜው ልታጠፋን መጣህን አለው ማለት። ጴጥሮስ እንዴት አወቀው? ስጋና ደም አልገለጠለትም፣ በሰማይ ያለ አባቴ እንጂ። ይሄ መስቀል ላይ ሲሞት ፍጥረት ያላወቀው ፍጥረትን ካለመኖር ወደ መኖር ያመጣው ኢየሱስ፣ ሃሌሉያ፣ የአብ ቃል የሆነው ኢየሱስ ሞቱ ዋጋ የሚገባን ክብሩን ስናቅ ብቻ ነው። ሰማይ ቅኔ አዲስ ቅኔ ነው የሆነው። ሰማይ ሰለብሬት ነው ያደረገው። ለምን? አይሞትማ፣ አይሸነፍማ፣ ኔቸሩ አይደለም። ታውቃላችሁ ከእስልምና ወደ ክርስትና መጥቼ ለረጅም ጊዜ ሰፈር ያደረኩበት እውነት የኢየሱስ ሞት አይደለም የበራልኝ። ኢየሱስ ማን እንደሆነና እንዴት እንደሞተ ሲገባኝ የክርስትና አቋም ተቀየረ። ፒሪድ። ያው መድረክ ላይ እያገለገልኩ ነው የተቀየርኩት። እየሰበኩ ትድኛለሁ እኮ ጌታን ተቀብያለሁ። አምልኮ የተለወጠው ይሄ መስቀል ላይ የሞተው ኢየሱስ ከመሞቱ በፊት የነበረውን ክብር እግዚአብሔር እንዳስተውል አይምሮዬን ከፈተው። አምልኮ የተቀየረ ከዛ ጊዜ ጀምሮ ኖርማል መሆን አልቻልኩ። I just got the enlightenment. ሜን ሞቱ አይደለም ያስገረመኝ፣ የሞተው ማን እንደሆነ የገባኝ ከዛ በኋላ ነው። አምልኮ ያመጣሁት መዝሙር የተቀየረ፣ እምባይ ጎርፍ ሆነልኝ፣ ነፍሴ ቀለጠ፣ ከሱ ውጭ ማውራት አቃተኝ። ሁሌ ገረማለሁ። 27 ዓመት በጣም የገረመኝ አጥንቴ እየነደደ በጣም ተገፍቼ መውደቅ አቃተኝ፣ ወድቄ መጥፋት አቃተኝ። እያለቀስኩ እምባይ እቀይረዋለሁ፣ ወዲያው ይቀየርብኛል። ልቤ ሲሰበር መጠገን እችላለሁ። ሲኦል ሊቋቋመኝ አልቻለም። ትንሣኤ አገኘው፣ የሞተልኝ አካል ገባልኝ። ሞትማ ያልሞት አለ እንዴ? ሞትማ የሰው ልጅ ምኑ ነው ብርቁ? ጎበዝ
ሮማውያን የሰቀሉት የመጀመሪያ ጊዜ እኮ ኢየሱስን አይደለም። ለምን ደመቀ ኢየሱስ መሞት? የኢየሱስ መስቀል ላይ ሞት ለምን ኖ ከኢየሱስ ከመምጣቱ በፊትም ሞት እኮ ታውጇል። ሰው ይሞት ነበረ መስቀል ላይ። ኢየሱስ የመጀመሪያው አይደለም። ብቻውን ተሰቅሏል ወይ ጎበዝ? ሁለት ከጎንና ከጎኑ አልነበረም ወይ? እና የኢየሱስን እንዴት ነጠለው? የማይቻል አካል ስለሞት። ሲኦል አይዛችሁም ጋይስ። ይሄ ብርሃን ሞት አይዛችሁ፣ ስደት አይዛችሁ፣ ረሃብ አይዛችሁ፣ መርዶ አይዛችሁም፣ ስቃይ አይዛችሁም። ትንሣኤ ይሆንላቸዋል ይሄ ብርሃን። የሰማይ መዝሙር የገባኝ ዮሐንስ ያለው ተዘመርለት በጣም ነው የገረመኝ። እንዴት ሞተ ይዘመርልሃል? እንዴ ገብቷቸዋል። ጤነኛ ለመሆኑ እኮ የተቆሰለውን ነገር እኮ እንትን ማለት አለብህ፣ መፈወስ አለብህ። እና ቁስሉ እንዳለን ያለው እና ይዘመርለታል። እያዩት እዚህ ጋር ተበስቻለሁ፣ እዚህ ጋር ተበስቻለሁ፣ እጅ ተበስቶ የማይበሳ ተበሳ አይደለም፣ የማይወጋ ተወጋ፣ የማይሰበር ተሰበረ፣ የማይዋረድ ተዋረደ። ምን አይነት ጥበብ ነው! እንዴት ቻልከው ጎበዝ? በሽታውን አይደለም እኮ የቻለው፣ እንዴት ቻልክበት ሰው መሆን? እንዴት ቻልክበት ሕፃን መሆን? the wisdom of God ምንለው ለዛ ነው። የእግዚአብሔር ጥበብ ነው ምንለው ለዛ ነው። እንዴት ቻልክበት ሕፃን መሆን፣ ማርያም ውስጥ መግባት። በነገራችን ላይ እሱ ጥያቄ እንዴት እንደቅ ያው ከእስልምና ስለመጣው ሞኝ እንዳትብሉኝ፣ ሁሉ ነገር ለእኔ ጥያቄ ነው። ስለተማርኩ አይገባኝም፣ ስለበራልኝ እንጂ። ልክ እንደ አንድ ኤቲስት የኢየሱስ መሞት ግራ ያጋባኝ ነበረ፣ አይገባኝም። እንዴት ማርያም ውስጥ መግባት? ኦኬ በድንግልና መውለድ ከእስልምና አስተምሮ አንጻር ሁለቱም እኩል ናቸው። እዛም ጋር ድንግል ናት ነው የሚለው፣ እንግዲህ እዚህ ጋርም ድንግል ነው። ልዩነቱ ክርስትናው አምጥቶ የሚለን ቃል ስጋ ሆነ ነው የሚለን። ፈጣሪ ነበረ፣ የሚታየው ሁሉ እሱን የፈጠረው፣ የማይታየውን በእሱ ነው የመጣው። እና እንዴት ልቻለው ይህንን እውቀት? እና ታዲያ ማርያም ውስጥ እንዴት ገብተ ኖርክ የሚለው ጥያቄ ነበረለን አይደል? የ500 ብር ጥያቄ ሰው ዘመኔን ኮንፊውዝድ ያደረገ ይገርምሃል። እግዚአብሔር ለመጀመሪያ ጊዜ የወረደበትን ታሪክ ማጥናት ነበረብኝ ወደ ምድር እና ለመጀመሪያ ጊዜ እግዚአብሔር ወረደ ያለው ዘጸአት ላይ ነው። ወረደ እግዚአብሔር እንደዚህ ብሎ አለ፣ የሕዝቤን መከራና ጩኸት ሰምቼ ወርጃለሁ አለ። የወረደው እግዚአብሔር ግን መጀመሪያ የመጣው ቁጥቋጦ ላይ ነበረ። ቁጥቋጦ ይነድ ነበር ግን አይቃጠልም ነበር። አሃ ሁለተኛ መምጣት ላይ ማቴዎስ ላይ ሲመጣ እንደዛው ነው። ምኑ አይቃጠል? ማርያም አልተቃጠለችም፣ ግን ይነድ ነበረ ጽንሱ በመንፈስ ቅዱስ ውስጥ ሆኖ። እዛ ጋር በመንደር ነው የመጣው፣ እዚህ ጋር ግን ልጅ ሆኖ መጥቷል። ለካ ዛፉ ችሎታል እና ያቺ ቁጥቋጦ መቃጠል አልቻለችም፣ ግን ስቲል ዲቫይን ጋድ ሙሎኩት የሆነው አምላክ ቁጥቋጦ ላይ ነበረ። እና ማርያም እንዴት ቻለችው ሲል እንዴት ቁጥቋጦ ቻለው? ስለዚህ የተቀመጠበት ነገር አይደለም፣ የተቀመጠው አካል እንዳይነድ ማድረግ ይችላል ማለት ነው። እዚህ ጋር ነው የተመለሰልኝ። ጌታ ሆይ this is awesome። እናው ሄድኩኝ። ሁለተኛ ነው የመጣው። ትዝ ይላችኋል ሕግ ሲሰጥ ሲመጣ ተራራ ላይ ሆኖ ነው ዘጸአት የነገረን። at the same time ሄዳችሁ ማቴዎስን ስታጠኑ ደግሞ እዛው ተራራ ላይ ሆኖ ነው አይደል? የተራራው ስብከት ሁለቱም ተራራ ላይ ነበረ። እዚህ ጋር ሰው ሆኖ ነው አምላክ የመጣው፣ እዛ ጋር እሳት ሆኖ ነው የመጣው። ሁለቱም ተራራ ላይ ሕግ ተሰጥቶናል። ማቴዎስም ኒው the kingdom principle የሰጠን አዲስ የመንግስት ስርዓት ሰጠን። ማቴዎስ እየነገረን ያለው ይህን ሽሮት አይደለም አጥብቆት። ስለዚህ እዛ ቁጥቋጦ ላይ መጥቶ ቁጥቋጦ ግን አልተቃጠለም፣ ግን ይነድ ነበረ ይላል። እናም ይህን ታላቅ ራእይ ልመልከት እንዴት ተደርጎ ነው ቁጥቋጦ ላይ እሳት አርፎ የማይቃጠለው ሲባል፣ ግድ የለም the same God
ማርያም ላይ ደግሞ ይመጣል ማለት ነው። ሃሌሉያ። ስለዚህ አሁን ጥያቄው ይዞታል የሚያዝለው ነገር መዘጋጀቱ አይደለም። ምክንያቱም ቁጥቋጦ ሊችለው አይችልም ሙሉኮት ግን ቁጥቋጦን እንዳይነድ እንዳይቃጠል ሊያደርገው ይችላል፣ እንዳይከስም ሊያደርገው ይችላል። ስለዚህ ጥያቄያችን መልስ መሆን ያለበት ቁጥቋጦ ኃይለኛ ነው፣ ሬዚስት ማድረግ ይችላል ሙሉኮትን ማለት አንችልም። ቁጥቋጦ ስለሆነ አሜን። ክብር ሁሉ ለኢየሱስ ሲሆን እዚህ ቁጥቋጦ አይደለም አቅም ያለው ማለት ነው፣ መለኮት ነው። እዚህ ማርያም አልነበረችም አቅም ያላት፣ መለኮት ነው። ሁለቱንም ኤግዚስት እንዲያደርጉ ያደረጋቸው የመለኮት ጥበብ ነው። ስለዚህ ኢማጂን አስቡት፣ ከዘጸአት ላይ በሮ መጥቶ ኒው ቴስተመንት ላይ የመጣው ጌታ ስቲል ደሴም ዊዝደም እና መሲሁ ኢየሱስ እንደተገለጠ ታያላችሁ ማለት ነው። ዘጸአት ላይ የመጣው ራሱ ኢየሱስ ነው፣ እግዚአብሔር መልአክ የተባለው ክራይስት ነው፣ the son of the living God። የመጣበት አመጣጥ ግን ቁጥቋጦን ሊያቃጥለው ሳይሆን ሊያነደው፣ ቁጥቋጦ ላይ መጥቻለሁ ሊል ምልክት ሆኗል። ከፍጥረት ጋር ልኖር እፈልጋለሁ፣ ከአሁን በኋላ ህዝቤን እኔ እመራለሁ እያለ ነው። ድንኳኑን በሰዎች መካከል ሊያደርግ አማኑኤል ሊሆን ነው የመጣው እና ለካ ድምፅ እየሰጠን ያለው ማርያም ላይ ሃሌሉያ። ፓተርኑን ይታያቸዋል። ሲጀምር ራሱ እኮ የሚገርም ነው። እግዚአብሔር ታቦቱን ሲሰራው የተፈለገው ታቦቱ ይችሏል ተብሎ አይደለም። ለምን እንደሆነ ልንገራችሁ። ታቦቱን ዝም ብሎ እግዚአብሔር ክፍት ነገር አግኝቶ አይደለም ሊቀመጥበት ይፈለጋ፣ አውቆ ዲዛይን ሰጠው። እኔ ጋር ያለው ብሎ ሰው ስለማይችለው ዲዛይኑ የመጣው ከሰማይ ነው። ስሰራው በእንዲህ አይነት ልክ በእንዲህ አይነት መጠን the measurement of the tabernacle አይደል የሰጠው ማን ነው? ራሱን የሰጠው። እንዲህ ነው የሚደረገው ብሎ ታቦቱ ልኩን የሰጠው እሱ ነው። የሰማይን ስርዓት ኪሩብ እንዳለ አያውቅም እኮ ሙሴ የነገረው ጊዜ የሚኖርበትን እሱ ነው የሚያዘጋጀው። በሉ እስቲ የሚኖርበትን የሚያዘጋጀው ራሱ ነው። ሃሌሉያ ሃሌሉያ። እግዚአብሔር የፍጥረት ጥገኛ አይደለም። አሜን። እግዚአብሔር የፍጥረት ጥገኛ አይደለም። እግዚአብሔር የፍጥረት ጥገኛ አይደለም። ፍጥረት የእግዚአብሔር ጥገኛ እንጂ። አሜን አሜን። It's not a beautiful የሚገርማችሁ ነገር ያተራመሰንን ብርሃን ልንገራችሁ። ያተራመሰንን በጣም ያተራመሰንን ማለት ታቦቱ ሲሰራ እግዚአብሔር ተራራው ላይ ሲወርድ ወርቅና እንጨት ይዞ አልመጣም። እምኖረው ብሎ ማቴሪያሉን የሚገርማችሁ የተፈለገው ወርቅ ኢንቴንሽናሊ ከግብፅ የመጣ ነው። ወርቁ አስባችኋል? እግዚአብሔር ምን አለው? ሂድና ለእስራኤል እንዲህ ብለህ ነገር ሂዱና በየግብፃውያን ቤት ገብቷችሁ ወርቅና ብሩን በዝብዙ አለ። ነያየን ያለው ለምን ግብፅ ድረስ ሄደ? እንዳትረሱ ማቴዎስ ሲናገር ልጄን ከግብፅ እጠራዋለሁ ብሏል። ልጄን ከየት እጠራዋለሁ? ከግብፅ እጠራዋለሁ ብሏል። ግብፅ ጋር እግዚአብሔር ነገር አለ። ስሙ፣ እግዚአብሔር አውቆ ከግብፅ ወርቅ አስመጣ እና ሊሸልሉበት ሲሞክሩ ጣዖት ሲሰሩበት ግድ የላችሁም ሲጨርሱ እኔ ታቦት ሰራበታለሁ ብሏል። ወርቁ ከሰማይ የመጣ አይደለም። ታቦቱ የተሰራበት ከግብፅ የመጣ ነው። ግን ማኖርበት እግዚአብሔር። የሚገርም ነገር ልንገራችሁ፣ ከማርያም ስጋ ወስዷል። የመጣው ከዚህ ነው። ስጋው ከሰማይ አልመጣም። ከዚህ በላይ እንዴት ብዬ ልንገራችሁ? የግብፅን ወርቅ ቀድሶ ኖረበት። ለምንድን ነው ሰዎች ግራ የሚገባቸው? የግብፅ ወርቅ ነው ታቦት ሆኖ መሎጊያው ራሱ ዲዛይን ያደረገው እግዚአብሔር እሱ ነው።
በእንዲህ አይነት እንጨት ሂድና አምጣ ያለው ከኔ ጋር ናቸው። አመጣው። ዛፉ የተቆረጠው ከተራራ ላይ ነው፣ ከሰማይ አልመጣም። ወርቁ የመጣው ከግብፅ ነው። ጥያቄው የመጣው ነገር ሳይሆን የመጣበት ቦታ ነው የሚቀድሰው ማለት ነው። ቀዳሹ የሚያርፍበት ነው። ስለዚህ ማርያም ከዚህ ምድር ተገኝታለች። ማርያም አልቀደሰችውም፣ እሱ ቀደሳት እንጂ የግብፅ ወርቅን እንደቀደሰውና መኖሪያ እንዳደረገው የማርያም ንጽህና አይደለም የተፈለገው የሱ ንጽህና እንጂ። ካረፈች ንጹህ ትሆናለች። ድንግልናዋን የተፈለገው የሚቀድሳት ግን እሱ ነው። የግብፅ ወርቅ አስተዋጽኦ አያደርግም። የፈለገ ከጣዖት ቤት ይምጣ ወርቁ ልዑል ካረፈበት ግን ወደ ቅድስና ይቀየራል። እንዴት ብዬ ልበላቸው? የተገኘው ከጣዖት ቤት ነው። ዛፉ የመጣው ከዛፎች መካከል ነው። የተለወጠው ግን እግዚአብሔር ጋር መጥቶ ነው። ሶማሌ ሆንክ፣ ኦሮሞ፣ ጉራጌ ሆንክ እሱ አይደለም ጥያቄው። የመጣበት ቦታ ግን ይቀድሳል። ከጣዖትም ቤት ኑሩ ከጫካ ከመዙማን ቤት ና አይደለ ኬትም ና ከተራራም ተገኝ ከግብፅ የመጣበት ቦታ ይቀድሳል። በጣም መቀደስ ይችላል። ደስ አይልም? ከግብፅ የተገኘው ወርቅ እግዚአብሔር ሲያርፍበት ከግብፅ የተገኘው ወርቅ እግዚአብሔር ማደሪያ ሆነ። አሜን ጋይስ፣ አሜን። እስቲ አሜን በሉ አንዴ፣ አሜን በሉ እስቲ። ከግብፅ የተገኘው ወርቅ የእግዚአብሔር ማደሪያ ሆነ። ግብፅ የጣዖት ቦታ ናት፣ ልብ አድርጉ። ሃሌሉያ። እና ከእስልምና መጥቼ ጥያቄ የተመለሰው እዛ ጋ ነው። እንዴት ማርያም ቻለች ስለው እንዴት ቁጥቋጦ ቻለኝ ብሎ ቻሌንጅ አደረገኝ። እንዴት ቻለኝ አይደል? እንዴት ቻለው? አምላክ እንዴት ሞሎኮት ማርያም ውስጥ እንዴት ኖረ? የቁጥቋጦ ለምን አላስደነቀህም? እንዴት አልከሰለም? ተራራው ሲጨስ እንዴት አልጠፋም? ማለት ሎዛኪ ባራሽ ጥበቡ አልገረማቸው ወይ? እንዴት ራሱን እሳት ሆኖ መጥቶ ስቲል ፈጣሪ ነው። ጋይስ ይሄ ቃል ካላጠባችሁ፣ ይሄ ሰማይ፣ ይሄ ስርዓት፣ ይሄ ጥበብ ካላስደንቃችሁ ምን ሊያስደንቃችሁ እንደሚችል አላውቅም። ክብር ሁሉ ለኢየሱስ ይሁን። ለእኔ ክብሬ ነው ይህንን እውነት ማውራት። ኦሰም ዊዝደም አይደል? እና ደስ የሚለኝ ይሄ ጥበብ ሰማይም ሄደን እናወራዋለን፣ እያየ ነው ማለት ነው። It's beautiful guys, it's beautiful። እኔ ቀኑ ሙሉ ይህንን እውነት ስሰማው የጌታን ጥበብ፣ የጌታን እውነት፣ የጸጋውን አቅም በጣም ነው የሚገርም። በጣም በጣም ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ። ስለዚህ ምንድን ነው ያለን? ያለነው ሰማይ ተደንቀውበታል አይደል? አልገረማችሁ? ሰማይ ትድንቅ ብለውበታል። አልለወጠም። ይሄ የተወጋውን አልፈወሰውም። እንትን አይመስላችሁም? አንዳንዴ ሻራባራባ ብለን በሚራክል ስንፈወስ እግዚአብሔር ከኛ ጋር አለ ይመስልናል። ኢየሱስ ይዞት ነው የሄደው እና ብቆስልስ ቁስሉ እያለ እኮ ግሎሪ ሊያልፍብኝ ይችላል። እስከነ ጠባሳዬ ማገልገል እችላለሁ። እስከነ ጠባሳው ስላሴ መካከል ሲገኝ መቻፈረ እሱ ሊንዶ ራሺ ለሐዳሳ ኪባ አለው ዳራሺ ለሐዶሳ ሰማይ ሲሄድ አይደለ? ሰማይ እስከነተወጋበት መወጊያው ሲሄድ አልተዋረደም፣
አይወደኝም እግዚአብሔር አላለም። ፍጥረትም አልናቀውም። 24ቱ ሽማግሌ እስከ ተበሳው ጎኑ እስከ ተወጋው እጁ ይሰግዱለታል። ምክንያቱም ያስደነቃቸው መፈወሱ ሳይሆን መወጋቱ ነው። እና we call a miracle when ሰው ሲፈወስ ነው ሚራክል የሚመስለን። ታላቅ መዳን የማይቆረጥ ሲቆረጥ ነው። ዋው ተቆርጦ ሞተ። ሰማይ የሚገርመው መፈወስ አይደለም ከቁስል ጋር ማምለክ ነው አይደለም እንዴ? የሰማይ ውበት በመወጋት ላይ ሆነ ጌታን ስታከብረው man I'm enjoying the Lord Almighty እግዚአብሔርን እባርከዋለሁ። ቁስልህ እየታየና እግዚአብሔር ካንተ ጋር ያለ ለምንድን ነው ጎንህ የተወጋው እጆች የተበሳው የሚለኝ? በስላሴ መካከል አላጎደለው። በጣም እኮ እኛ በሚራክል እኮ የተወሰድነው ሰይጣን አውቆ ሊጥለን ስለፈለገ እኮ ነው። እግዚአብሔር ከኛ ጋር መሆኑ መለኪያው እሳት መውረዱ አይደለም። በቁስለታችን እግዚአብሔርን ማምለካችን የጸጋው ጉልበት እሱ ነው። ሰማይ እልል ይላል። ሃሌሉያ። በደከምንበት ድካም ውስጥ ጌታ መውደዳችን በእንባችን ያው እንባችን ተቀይሮ ደግሞ ወደ መዝሙር ሲመጣ እንባችን ሳይካብስ እርጥብ እንዳለ ማለት ነው። ሃሌሉያ። the beauty of the heaven እሳት አይደለም። የሰማይ ውበት እሳት መሆናችን አይደለም። የታረደ በግ ሆኖ ውበት አለው። ጌታው አልቻልኩም ግን ወድሃለሁ፣ ጌታው ተሰብሬያለሁ ግን እስቲል አፈቅርሃለሁ። ያ ነው ውበት ጋይስ። ደብል ፖርሽን አኖይንቲንግ በጣም መጥቶናል። እጥፍ ቅባት ይምጣብን መጥቶናል። እሱ ጳውሎስ አለ በሞቱ እንኳን ልመስሎ ፈልጋለሁ አለ። በቅባት አይደለም ጥያቄው። የሰማይ ውበት ትህትናው ነው። ሃሌሉያ። አሜን። 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 ተባረኩ። ሙሉ የምትለው ነገር አለ? መላኩ በስላሴ መካከል ተገኝቶ የተከበረው የተወጋው ነው። አይገርምም? ስሙ ይባረክ። ሃሌሉያ። ይሰማል። ያ ስሙ የተባረከ ይሁን። እኔ ዘግየት ብዬ ብገባም ኮኔክት ስለማድረግ በሁሉም አቅጣጫ ለበረከት የሚሆን ነገር ነው። በእውነት ከሰማዩ ውበት ጋር በተያያዘ ለዛ ሀገር ለሰማዩ ሀገር መታጨት ራሱ እንደ ትልቅ ፕሪቪሌጅ ነው የምወስደው እዛ ውስጥ መኖሬ። እሱ በውበቱ እኛን ሰው አደረገን። የሕማም ሰው ደዌን የሚመስለው እኛን ውብ ለማድረግ ራሱን ዝቅ አደረገ።
ተዋረደ። ይሄ ራሱ ለእኛ ውበትን ሰጠን። ከለራችንን ቀየረው፣ መልካችንን ቀየረው። ሰማይ በእኛ ህይወት ላይ ትልቅ አስተዋጽኦን ያደረገው እኔ በግሌ መስክሬ የማልጨርሰው ትናንትና ፖለቲከኛ የነበርኩ ሰውዬ ዛሬ ስለሱ ስለ ሰማያዊ መንግስት ሰምቼ አልጠግብም። how many years ታውቃለህ? ፓስተር አልዬ ገና ፌስቡክ ላይ ያለ ስትናገረው የነበረውን ስለ ሰማያዊ ነገር ያ በማስታወሻ ላይ አለ። አሁን እየገባው ሳይ አልረካም። እኔ ምንም አጋነን አይሆንም። I don't have even አላቆም የማደርገውን ነገር ራሱ ብዙ ነገሬ ተለውጧል ሲባል ደግሞ በተግባር የሚታይ ለውጥ፣ ትህትና ውስጤ the whole my color changed። በቃ ምንም ነገር የለም። በዚህ ቢባል ስለ ኢየሱስ የሚባለውን ነገር ነው መሰማው። በዚህ ስትል የምታስተላልፈውን ሜሴጅ ነው የማየው። በህይወቴ ላይ ዕለት ዕለት ለውጥ ነው፣ ዕለት ዕለት ማደግ ነው። ስለዚህ አይደለም እኔም እመኛለሁ በሞቱ በመስለው። እውነቴን ነው። ውስጤ በጣም ነው የተቀየረው፣ ማንነቴ በጣም ነው የተቀየረው። በቃ መነካት የሚባለውን ነገር ያወቅኩት እዚህ ቤት ከመጣው ጊዜ ጀምሮ ነው። ምንድነው እያልኩ ከታተል ነበረ። አሁን ግን መነካት የሚለው ነገር በቃ ክርስቲያኒቲ ከዚህ ጋር የተያዘ ነው። ካልተነካ ናቲንግ በቃ ምንም ነገር ያሬ ሜምበር እና ውስጤ ተነክቷል። አሁን ራሱ ፕሮግራሙ አልቆ ነገም እኮ ሰማዋለሁ እኮ አልጠግብም። እና አም ሃፒ። ተባረክልኝ ፓስተር። በእውነት በህይወቴ ላይ አስተዋጽኦ በጣም የላቀ ነው። ያ ከሰማይ ስለሆነ ነው። ዝም ብሎ አፕሪሺየት ለማድረግ ብቻ አይደለም። ከሰማይ መልእክቱ ሁሉ ከሰማይ እያንዳንዱ ነገር ያለማጋነን በቃ የተነካ የተቀባ ሜሴጅ ሃው እንዴት ነው ተች የሚያደርገው እያንዳንዱን ላይፍ ስታይል ሰራመድ በሰዎች ህይወት ናስቲ ቁጭ በል እየተባልኩ እየተጠየቅኩ ነው ያለሁት። ምንድነው ሚስጥሩን ትፈልጋላችሁ? አሁን ቁጭ በሉ፣ ግቡ፣ ባዲ ኦፍ ክራይስት ሂዱ፣ 24/7 ቲክቶክ ላይ ተከታተሉ። እኔ ግራ ይገባኛል። ናስኪ ሰዎች እንደዛ ነው የሚጠይቁኝ። አሁን እዚህ ጆሃንስበርግ ላይ ና ብለው ሀግ ያደርጉሃል። you see how በእኔ ላይ ያለው ለውጥ ቀላል ነገር አይደለም። ሰዎች ጠርተው ና እስኪ ና እንደው በቃ ላቅፍ ሰላም ልበልክ። you see እንደዚህ ደክመህ አልቀረህም። በእውነት በፍሬውም እየታየ ነው ያለው። ሰዎች ያለ ምክንያት ሰውን እዚህ በሚሯራጥበት ገንዘብ በሚያሳድድበት ሀገር ላይ ክርስቲያኖች የህይወትን ለውጥ አይተው አንተን ሰላም ሳይሉ መሄድ ራሱ አንድ ለውጥ ነው። ይሄ ምስክርነት ነው፣ የህይወት ምስክርነት። አንተ ትህትናም አብዝተሃል አሉ። የምክር አገልግሎት ሁሉ ሳያስፈልግ አይቀርም። ለኔ ምንም ችግር የለም። የምክር አገልግሎት እስኪ ሰው ትህትና ቀንስ ተብሎ የምክር አገልግሎት ያስፈልገዋል? በፍጹም። ኧረ እንደውም አሁን ትህትናዬም እየጨመረ ይምጣ፣ ትሁትነቴም እየጨመረ ይምጣ። እኔ ዝቅ ብዬ በቃ ጌታ ከፍ ይበል፣ ስሙ የተባረከ ይሁን። ይህን ለማለት ነው። ተባረክልኝ። ወዳቸዋለሁ። እንወዳለን ብዬ ተባረክልኝ። ጋይስ ጋዜጠኛ ነው፣ ያውም ድንቅ ጋዜጠኛ ባለስልጣን የነበረ ጌታ ቸር አይደለም። በእውነት ጌታ ቸር ነው ጋይስ። እና እድሜው ደግሞ ቀላል አይደለም። እግዚአብሔር ወልውሎት ልጅ አድርጎት ጌታ ይመስገን። ብሩክ ሁንልን፣ ተባረክልን። እውነት ስሜታዊ ሆኖ አይደለም ሲመጣ አውቀዋለሁ። በጣም እውነት ቆዳውን ሁላን የቀየረው ጌታ የተረጋጋ አልነበረም። I'm telling you በእውነት ሲማሩ ላይ አይረጋጋም ነበር። ይኸው እንዲህ ቁጭ ብሎ በጣም
ጌታ እንዳለን የቀየረው ጌታ ክብሩን ይውሰድ። በጣም ያ ግሪሲን እስቲ በእናትሽ ግቢ። ያ ክብር ሁሉ ለኢየሱስ ይሁን። አኬ የምትለው አለ? ፓስተርዬ እንዴት ነህልኝ? ጌታ ይመስገን። የእግዚአብሔር ስም የተመሰገነ ይሁን። ምን እላለው? እኔ ነፍሴ የቀለጠች ነው ያለው። እንደ ኢየሱስ ወደ ተራራው ስብከት ይዟቸው በወጣ ጊዜ አንድ ለሙሴ አንድ ላንተ አንድ ድንኳን እንስራ አለ አይደለ? ከ12ቱ ሶስቱን ይዞ ሲወጣ አሉት እና ስዬን ናሆምንና ፖልን እንደዛ አሰብኳቸው። በጣም እዚህ ቤት ውስጥ እየነደዱ እየተቀየሩ ነውና የነሱ ሪፍሌክሽን ራሱ ስብከት ነው የሆነብኝና ስለነሱ እግዚአብሔርን አመሰግናለሁ። መጀመሪያ በጣም ድንቅ ነገር ነው ስዬ ሲናገር የነበረው። እግዚአብሔር ይመስገን። እኔ አልከሰርክም፣ ሁሌም እንደምለው አልከሰርክም። እኔ የምጽፈው ብዬ ነው፣ በቃ ቁጭ ብዬ የምጽፈው። ከጻፍኩት ውስጥ የሆነ ነገር ልበልላችሁ። ተባረኩ ሁላችሁ። ከእሴይ ዘንድ የሚወጣው ቁጥቋጦ በስልጣኑ ነው የሚሰራው ምርጦ። ስራ ስሩ ጠሊቅ የማይደርስበት ሊቅ እጅግም ነው ጥልቅ። ፍሬን በማፍራቱ ሂደት ለሁሉ ሞቶ አንዱ በህይወት ጉዞ ላይ እርሱ ሆነ መንገዱ። የማያምንበት ሰው እምነት የለውምና ዝም ብሎ ያወራል። የሚያምንበት ደግሞ አምኖበታልና ሁሌ ይመሰክራል። ምስክር ስላለው በውስጥ መንፈሱ ኢየሱስን ይሻል ሁሌም በመቅደሱ። በምክሩና በኃይሉ እግዚአብሔርን በመፍራቱ በጥበብ ማስተዋል በመንፈስ ነው ምሪቱ። አርፎበታልና መንፈስ ቅዱስ ወርዶ ፍቅርን ይሰብካል አይደክመውም ሄዶ። ትዕግስቱ ታላቅ ነው ከውቅያኖስ ይጠልቃል። እግዚአብሔር ነውና ከላይ የወረደው ቃል። ይፈጥራል አሁንም ደጋግሞ ይፈጥራል። እንዳሻው ነገርን ውብ አድርጎ ይሰራል። ይሄ መንፈስ ቅዱስ በውስጣችን ሆኖ ዘላለም ይኖራል። በልጁ እመኑ ሕይወትን ታገኛላችሁ እያለ ይጣራል። ሰው ግን አያስተውልም። ለመዳን እየፈለገ መንገዱን ይፈራል። እንድንድንበት ዘንድ ከአብ የተሰጠ ጥንትም ዛሬም ሁሌም ያልተለዋወጠ ልጆቹን ለማዳን ብሎ አምላክ ራሱን ሰጠ። ብቸኛ መዳኛ ሕይወትን የማግኛ ኢየሱስ ነው የኛ። እንድንድንበት ዘንድ ከቶ እንዳንጠፋ ተስፋ በሌለበት ሆኖልናል ተስፋ። ኢየሱስ ያድናል፣ ድነናል፣ አምነናል። ከግብፅ የተገኘ ወርቅ ከሆነ የእግዚአብሔር ማደሪያ ና ወደ አባት ቤት ብትውልም ከእሪያ። እምነት አይምሰል ካማት ነው እንጂ ከመስማት የወረደውን የእግዚአብሔርን ቃል በማስተዋል ለሰማ ሁሉ ነገር እዛው ጋር ጀምሮ እዛው ጋር ያበቃል። ሕግን በመጠበቅ ስለማይገኝ ሕይወት ልጁን ፈለገ እግዚአብሔርን እንድናምንበት። የዘላለም ሕይወት እናቱን ያገኘ ቃል ነበረ ኢየሱስ ማኅፀን ውስጥ የዋኘ። ከወንድ ዘር ፍቃድ ያልመጣ በጭራሽ በፍጥረት ዕቅድ ውስጥ ያልሆነ ሰው ሰራሽ ከላይ የወረደ ከብርሃናት አባት የእግዚአብሔር ልጅ ነው
ያለው ድንቅ ቅባት ይሄ ነው ኢየሱስ ተምሳሌት የፍቅር እሱን ባለማወቅ ከመሙላት አንቅር የማንንም ፍቃድ ሳይሆን የአባቱን ፍቃድ ለመፈጸም ብቻ እንደመጣ ታውቃለች የሕይወት ቁልፍ እንዳለው የዘላለም መፍቻ ለማርያም ተሰጣት ተብሎ ከታመነ ሰጪው ነውና እጅግ የገነነ አገባለው ብላ ለምትኖር ታጭታ በሌላ የሕይወት አጀንዳ ውስጥ ለምትቋጥር ለምትፈታ ኢየሱስ ሊያድናት አስቦ ወረደላት ጌታ ሊያድነን አስቦ መረጠን አክብቦ ኢየሱስ ብቸኛ የእግዚአብሔር ልጅ ነው ብቸኛ የሕይወት መዳኛ መንገድ ነው ኢየሱስ ያድናል ያላመናችሁ እመኑበትና ከዘላለም ፍርድ አምልጡ ይህ ነው የእግዚአብሔር የዘላለም ሐሳብ ኢየሱስ ነው መንገዱ ሌላ መንገድ የለም ኢየሱስ ያድናል ተባረኩ አኪዬ ተባረክ what a powerful summary ተባረክልኝ የሚቀጥለውን ሲያስተናግዳችን ቤቲ ኪያ ናችሁ ይባረክ ፓስተር አሊ ለአንድ አመት ነበር ይሄንን ፕሮግራም ስካፈል የነበረው ልጄ ተኝቼ ትዝ ካላችሁ ስለ ትዳር ቤታችን ስላለው አባወራ በሚለው ራስ እንደሆነ እንድናቅ በሚለው ትምህርት እየተማርን በነበርንበት ከዛ ጀምሬ ነበር ስካፈል የነበረውና እኔ ቤተክርስቲያን አንዳንዴ ተምረን በቃ እዛው ሞቅ ብሎ ምናምን በቃ ተገርመን ምናምን የምንወጣው ይሄ ህይወት ነበር የምካፈለው ከዚህ ፕሮግራም ላይ አፕላይ ማረጋው ህይወቴ ላይ አፕላይ ማረጋው ነው የምካፈለው ከዛን ኢቭን እንኳን ልስት ካልኩኝ ይሄ የተማርኩት ትምህርት ይመጣብኛል ከዛን እመለሳለሁ ልስት ብዬ ካሰብኩ ማለት ነው ባለፈው እንግዲህ የተማርነውን ትምህርት ያው እናውቀዋለን ሁላችንም ስለነበርን ለወንድሞቻችን ለእህቶቻችን መዳኛ መንገድ እንድንሆን ይህን ሳምንት ከሱ ጀምሬ ነበርና ሰማሪ ነበረው ለጓደኞቼ ሳካፍል ነበርና ብዙ ሰው ከጓደኞቼ የተጣሉ እንደታረቁ ነው መነግራችሁ እንደገና ሶሪ እንደተባባሉ ያደረጉትን ነገር አንዱ በቃ እና መልሰ ደግሞ ፓስተራሊ ሆነ አንተን ላይ የፖስት ያረከው ነበር ስለ እባቡ ትላንት አልተማርኩም ግን ስለ እባቡ ደግሞ መልሼ እሱን ሳወራቸው ነበርና ሀውማች ማለት ከዚህ በኋላ እኔም ጋር እንዳይመጡ ነው የከለከልኳቸው ማለት በቃ እኔም ጋር እንዳይመጡ እኔም ሆን በቃ አለቀስኩ የእውነት በቃ ሰነግራቸውና በጣም ፓወርፉል የሆነ እግዚአብሔር መገኘት ያለበት ቤት ነው እኔ አፕላይ ማረገው ህይወቴ ላይ አፕላይ ማረገው ነው እንትነምለው አክሩፌ ምናምን ከሆነ ሁላ ይሄንን ስሰማ በቃ ቤት ውስጥ በጣም ፋንዲሻል መሆን በቃ ተዋዋለው ማለት ነው የፕሮግራም ስካፈል እና ዛሬ እንደ ድንገት ነው የገባሁት እንደገና ስለ በጉ ስታወራ የነበረበት ማለት በቃ ከፍ ለማለት እንኳን ብንፈልግ ዝቅ ማለት እንዳለብን የተነካውበት እና አምላክ ሆኖ ሳለ አምላክ እንደሆነ ያውቃል ይኖስ ሌሎችም ያውቃሉ ቀደም ፓስተር ሲያወራ ነበር ለጴጥሮስ ከስጋው አይደለም የተገለጠው እግዚአብሔር መንፈስ ግን ኢየሱስ ክርስቶስ ወርዶ ሲያስተምር ይደርሳል መሰቀሉ ራሱን አሳቱ ይደርሳል ግን ዝቅ ብሎ ሲያስተምር
አምላክ ሆኖ ሳለ ከመሞቱ በፊት ማለት ነው ልንገረምበት ሁላ እዛ ከመሄዳችን እታች ደግሞ ወርዶ ራሱን ዝቅ አድርጎ አምላክ ሆኖ እያለ ለኔ ለቅድም ፓስተር ሲናገር ነበር ለመሞት ብዙ አይነት መሞት እንዳለና ሰው ለሚወደው ሊሞት ይችላል። ላይክ እንዴት ነው ለሚወደው፣ ግን ለኔ ለኃጢአተኛዋ ለበደለኛዋ በማንም አይን ልታይ የማልገባ ምክንያቱም ይህንን ነው ለኛ ሊሞትልን። እኔ ቅድም አንድ ነገር ገባኝ። እንደገና ኢየሱስ ክርስቶስ እድል ቢሰጠው ለኛ ሊሞትልን እንደሚፈልጉላ ገባኝ። እንደገና ሊሞትልን እንደሚፈልግ ማለት ነው። እንድንጠፋበት ካለ መፈለጉ የተነሳ እና የፍቅሩ ጥግ የመውደዱ ጥግ ያስተማራቸው ማለት ያለፉትን አሁን ቀደም ፓስተር ሲያወራ የነበረው ጳውሎስ ራሱ እሱን እስከመስል ብሎ ያለው በቃ ይሄ ስለገባው ነው ይመስለኝ። የፍቅሩ ጥግ ስለገባው ነው እና ራሴን እንዳያደረገኝ በቃ ኬት እንደተነሳው ራሴን አውቃለሁ። ምን አይነት ኃጢአተኛ እንደሆንኩ፣ ምን አይነት በእግዚአብሔር ፊትም ማልታሰብ ሰው እንደሆንኩ። ነገር ግን ይሄ ፍቅር ምንም እንድናደርግ ያደርገናል። ይሄ ፍቅር ነው ምንም እንድናደርግ የሚያደርገን፣ ምንም ነገር እንድንሆን የሚያደርገን ይሄ ፍቅር ነው። እና መልሼ ቅድም ምን አልኩኝ? በቃ ይሄ ፍቅር ይለውጠኝ፣ እንድቀደስ ያደርገኝ፣ ላንተ ብቻ አውርቼ፣ ላንተ ብቻ አንተን ብቻ ሰምቼ። ቅድም ሲል ነበር ፓስተር ይከብዳላ። ቀን ሙሉ እግዚአብሔርን እያሰላሰሉ መዋል ማለት እኔ የራሴን ነው ማወላ። ቀን ሙሉ እያሰላሰሉ እግዚአብሔርን መዋል፣ ቀን ሙሉ ከእግዚአብሔር ጋር ኮኔክት አድርጎ መዋል ሊከብድ ይችላል። ግን በቃ ጌታ ሆይ እንዲችል አደርገኝ። በቃ እናፍቃለሁ እንደዛ መሆን ማለት ነው። ማሰላሰል ይሄ ተደጋጋሚ ወጣን ስባል የምወርድበት ወጣው ስለምወርድበት አይነት ተደጋጋሚ ህይወት ሳይሆን በቃ ያን እንድቀደስ የሚያደርገን የእግዚአብሔር ክብር የእግዚአብሔር ፍቅር እሱ ህይወቴን ይንካው እና ተለውጬ እንድቀር የሚያደርግ የእግዚአብሔር ኃይል። ይህንን የተማርኩት በጣም ወዳችኋለሁ። እግዚአብሔር ይባርካችሁ። አሜን። ጌታ ይባርክሽ ቤትኪያ። በጣም ድንቅ ነገር ነው የተናገርሽው። ወደ ህይወት የሚቀየር ነገር ነው ሁሌም ወደ ህይወታችን የሚያወራው ሁሌም ማለት ነውና ፕራክቲካል እንድናደርገው አግኝተሽዋል። ጌታ ዘመንሽን ይባርክ። ሚሚሻ ይሰማል? ሚሚሻ አለሽ? እሺ መቅደስ መቅደስ ይሰማል? እሺ ግሬስ እንዴት ናችሁ? ሁላችሁም አልዬ፣ ስዬ፣ እነ መላክዬ ሁላችሁም እንዴት ናችሁ? ደህና ናችሁ ወይ? በጣም ወድ ጌታ ይባረክ። ከታችም ያላችሁትን ሁላችሁንም ሰላም እላለሁ። እንደው አልዬ ሰላም ልል ነው እንጂ የገባሁት ዛሬ የተነካውበትን ነገር በቃላት ለመግለጽ በጣም ያስቸግረኛል። በቃ እምባዬን ራሱ ማቆም አልቻልኩኝም። ስራም እየሰራው ነበር ምሳማና አምላክነቱ አይደለም እኮ የኢየሱስ የሚያስገርመው በግነቱ ነው አይደል? ሰው መሆኑ በጣም ያስገርማል። አንበሳነትማ ኔቸሩ ነው እያልክ ነበረ፣ ግን በግ መሆኑ መታረዱ፣ ሰማይም የተደነቀው ለታረደው በግ የሚሰግደው በዛ ምክንያት ነው። ሊሆን የማይችል ነገር እኮ ነው የሆነልን።
ሊሆን የማይችል ነገር ለአንዷ ለኔ ለአንዷ ለአንተ ለእያንዳንዳችን ሊሆን የማይችል ነገር ሆነልንና ይሄንን አይዶን ነው። ቅድምም ስትል አልዬ እውቀት አይደለም ጌታን እንድንከተል ያደረገን፣ የተገለጠልን ነገር አለ፣ ያየነው ነገር አለ፣ የተነካንበት ነገር አለ፣ በየዕለቱ የምንነካበት ነገር አለ። ጌታን በጣም ነው የምወደው፣ በጣም ነው የምወደው። በቃ በገባኝ ቁጥር ደግሞ በቃ አይዶን ነው እኔ ሁሉ ነገር መልካም ስለሆነ አይደለም የምናመልከው። ከስብራታችን ውስጥ የሚወጣው መልእክት፣ ከውድቀታችን ውስጥ የሚወጣው መልእክት፣ በቃ ከእያንዳንዱ ነገራችን ውስጥ እግዚአብሔር መልእክት አደረገን። ለምድር ለጨለማ ብርሃን አደረገን። እኔ አንተን እዚህ ጋር ቁጭ ብለህ የምትናገራቸውን ነገሮች ስሰማ ስለተነካህበት ስለኖርከው ነው ውስጤን በጣም የሚነካኝ። በቃ በጣም የምነካው ለዛ ነው። የኖርነውን ኤክስፒሪየንስ ያደረግነውን ኢየሱስን ሰዎች ሲያዩ ያ ነው የሚነካቸው። እና ኢየሱስ አምላክ መሆኑማ አይገርምም፣ በግ መሆኑ ነው የሚገርመው፣ መታረዱ ነው የሚገርመው፣ እኔ ቤት መግባቱ ነው የሚገርመው፣ በማይታለፍበት በእኔ መንደር ማለፉ ነው የሚገርመው፣ በማይገባበት በእኔ መንደር መምጣቱ ነው የሚገርመው። በቃ ለእኔ ብሎ መጥቷል ቤቴ። አምላክነትማ ማንነቱ ነው። አንድ ጊዜ ታስተምረን ነበር ኢሳያስ 66ን እና ኢሳያስ 53ን ኮምፔር እያደረግ በፍጹም ሁለቱን ማገናኘት አይቻልም። በፍጹም የሚገናኙ ነገሮች አይደሉም። ኢሳያስ 66 እና ኢሳያስ 53 ግን ስለ አንዱ ስለ ጌታ ነው የሚያወሩትና በቃ ያ እዛ ላይ ያለው አምላክ የሆነው ትልቁ እግዚአብሔር እኔ ቤት ደግሞ አለ። አባት ሆኖ ገብቷል፣ ወዳጅ ሆኖ ገብቷል፣ ጓደኛ ሆኖ ገብቷል። እና ባለፈው እዚህ በካናዳም ያለነውን እላቸው ነበረ እንዳይቀልብን አባት ሆኖ ቤታችን ስላለ አምላክም ነው ትልቅም ነው ልንንቀጠቀጥለት የሚገባል። አዘሴም ታይም በጣም ቅርባችን ሆኖ የፈለግነውን እንኳን ብንለው ደግሞ በዛው ልክ የእኛ መንቀጥቀጥና የተሰበረ ልብም ደግሞ በዛው ልክ ይገባዋል። በቀላሉ ስላገኘ ነው ትንሽ አምላክ ስለሆነ አይደለም፣ ትልቅ አምላክ ነው። ግን ደግሞ በግ ሆኖልናል እና ዛሬ በቃላት ከምገልጸው ይልቅ የተነካሁት ነው የሚበልጠው። አሊ በጣም አምተችድ፣ በጣም ተባረክልኝ። በጣም ነው የምወድህ። ተባረኩ ሁላችሁም። አሊ አንተ ተናገር። እሺ ኒው ላይፍ ይናገርና ከዛ በኋላ ኒው ላይፍ ቀጥል። ተባረክ። ሚዩት ነህ። አገኘኋት። ባላገር እንደዚህ ነው እንግዲህ። ይቅርታ። እሺ ምስራቅ እባላለሁኝ። በትክክለኛው ስሜ ወንድም ምስራቅ እባላለሁኝ። የምኖረው ጀርመን ነው። ከዛ ነው እና አልዬ እከታተላለሁ። እግዚአብሔር ዘመንን ይባርክ። እኔ ሌላ ምንም አለ። ዘመን ይባረክ። በእውነት እግዚአብሔር በዚህ ዘመን ከሚጠቀምባቸው የእግዚአብሔርን እውነት የእግዚአብሔርን ቃል በትክክል ከሚናገሩ ሰዎች መካከል አንዱን አግኝቻለሁ ለኔና እግዚአብሔር ዘመንን ይባርክ። ከዚህ የበለጠ ከዚህ የላቀ መገለጥ በአንተ
እግዚአብሔር ተጠቅሞ ይግለጥ። ለህዝቡ መዳን ለኛ በረከት ማለት ነው። እኔ ትላንትና በነበረው አገልግሎት ስለ ግንኙነት ታወራ ነበርና የእግዚአብሔር የሰጠን ቃል እያካፈልክ በመንፈስም እየጸለይክ ነበርና በጣም ነበር ልቤ ተነክቶ እንደው በቃ መጸዳጃ ገብቼ በጣም ብዙ ነው ያለቀስኩት ማለት እውነት ለመናገር ማለት ነው። ለምስክርነት እንዲሆንህ ማለት ነው። ትንሽ አስቸጋሪ ሲቹዌሽን ውስጥ ሆኜ ማለት ነገሮችን አንዳንድ ጊዜ ለእግዚአብሔር መሰጠት ያለበት ስፍራ አለ። እግዚአብሔር ትልቅ አምላክ ነው፣ የሁላችን ፈጣሪ ነው እና ለሱ መስጠት ያለብንና ለሰዎች መስጠት ያለብን ደግሞ ስፍራ አለ እና ስፍራው ተበላልጦብኝ እንደነበረ ባንተ ነው የነገረኝ። ችግር ስለተፈጠረ አይደለም፣ ችግሩ የለም በመሀከላችን በእኔም በባለቤቴም ግን ስፍራው ተበላልጦ ነበር። እውነት ለመናገር ማለት ታዛዥነቴ ለእግዚአብሔር፣ ተገዥነቴ ለእግዚአብሔር፣ አገልግሎቴ ለእግዚአብሔር፣ ህይወቴ ለእግዚአብሔር ቅድሚያ መስጠት ሲገባው ግን ለስጋ ለባሽ ቅድሚያ የመስጠት ነገር በህይወቴ ውስጥ አየሁኝ በአንተ አገልግሎት ውስጥና አምላኬን ሳየው እንዴት እንደሚወደኝ፣ እንዴት እንደሚንከባከበኝ፣ እንዴት እንደጠበቀኝ እያወቅኩኝ ግን ያንን ምላሽ ለሱ መስጠት ባለመቻሌ በጣም በእንባ ነበር ንስሐ ትናንት ስገባ የነበረውና እኔ ተባረክ ልል እፈልጋለሁ። በእውነት እግዚአብሔር አምላክ ይባርክ። አንተ ላይ ስላለው ጸጋ እጅግ በጣም ደስ ይለኛል። ብዙ እጠቀማለሁ። ብዙ ጊዜ እንደዚህ ገብቼም አላቅም። ከታች ቁጭ ብዬ ግን እሰማሃለሁ ሁል ጊዜና እግዚአብሔር ይመስገን፣ እግዚአብሔር ይባረክ። ምናልባት የቀሩት ችግሮች እንደዚህ አይነት የቀሩ ችግሮች ሰልፍ እንድንማርባቸው የቀሩ ችግሮች ሊሆኑ ይችላሉ። እኛን ለማጠንከር የቀሩ ችግሮች ሊሆኑ ይችላሉና ሰልፉ ትላንትና ተካፈልኩት። በቃ ተዋጋሁኝ፣ ውጊያው ውስጥ ገባሁኝ። ሰልፍ እንደነበር ገባኝ። እግዚአብሔር ጥሪ እንዳለኝ አውቃለሁኝ። እግዚአብሔር አገልጋይ እንደሞ እንደነገረኝ አውቃለሁኝ። ግን ደግሞ ማለት ነው በቃ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን እና ቴንኪዩ። በእኛ ሀገር ዳንከ፣ በእኛ ሀገር ቋንቋ ዳንከ። በጣም ነው የማመሰግነው። እግዚአብሔር አምላክ ዘመንን ይባርክ፣ ዘመንን ይባርክ። Ich bin online. Entschuldigung. ያን ለማለት ነው። ተባረኩልኝ። አሜን። ጌታ ይመስገን፣ ጌታ ክብሩ በሆነ ደስ አለኝ። እስካሁን ደስ እያለኝ ነበረ። ልቤን ነካኝ ያልከው ነገር በእውነት ወንድሜ፣ የእውነት በጣም ሶ ፓወርፉል ጋይስ። ጌታ አተረፈን ማለት ነው አይደለ? ጌታ ሰው አትረፏል በትላንትና ሁለት ማለት ነው። በጣም አትረፏል። በቃ ይሄን ነው እስካሁን ምናልባት እንድንሰማ ጌታ የፈለገው። ይሄ ጌታ ሁሌ ማደሪያ አይደል የሚፈልገው ጋይስ አይደል? ማደሪያ ነው እና አገኘ ማለት ነው። ጌታ ማደሪያ እየፈለገ ነበረ። በጀርመን አንድ ሰው አገኘ ትላንትና ማለት ነው። ጌታ ደስ አለኝ። ከጌታ ጋር አላይን አደረግኩኝ። ከጌታ ጋር መንገዴን አስተካከልኩኝ። ለካ ይፈልገኝ ነበረ። ምን እንላለን? ሁሌ ጌታ ፊት ማለቅ ሰው ምንድን ነው? የእውነቴ ነው የምላችሁ። ሁልጊዜ ሰዎች ሲሰሙኝ ሳይ ጌታ ሆይ ያንተ ይሁኑ ነው ጌታ ምለው። ያንተ ይሁኑ፣ ለአንተ ይበላሹ እና ቸርችም ሳገለግል በጣም ነው ማለቅ ሰው። ጌታ ሆይ ለመሰላችሁ አሁን እንትን ይጥማችኋል አይደለ? በቃ አንተ ትልቅ ስትሆን ስታስፈራ ክብር ለኢየሱስ ሲሆን ምንድነው በነበረኝ የአገልግሎት ህይወት ውስጥ አንድ ጊዜ ምን ሆንኩኝ? ከሪጀክሽን እናቴ ሁሌ ነው የምናገረው። እናቴ
እና አባቴ የተለያዩት እናቴ ገና እርጉዝ ሆና ሳለ ነው። እና ከዛ እናቴ ደግሞ እንደዚሁ በልጅነት የጠላኝ ሄደች ምናምን። ከዛ በጣም ከእንደገና ከሙስሊሙ ማህበረሰብ ደግሞ እንዲሁ ጌታን በቀበሌ ስደት ሲያደርስብኝ ስደቱ ከቤት ብቻ ሳይሆን ሪጀክሽን ነው። እንትኑ ራሱ ቻሌንጅ ያደርጋችኋል። ሰው እስላም ስታዩ ፓኒክ ታደርጋላችሁ። በዛ ስደት ውስጥ ስኖር ሪጀክሽን ጠግቤ ነበር እና ምን ሆንኩኝ ሳላቀው ዲፌንሲቭ ሜካኒዝም ክሬት ታደርጋላችሁ። እንደዚህ ኢነር ሂሊንግ ላይ ሳስተምረው ብዙ ጊዜ እናገረዋለሁ እና ይሄ እናቴ ማህፀን ላይ ያለው አባቴ ጥሎ የሄደው አካሄድ ሪጀክሽን እኔ ውስጥ ምንድን ነው የመጀመሪያው ያመጣው ነገር ብትሉ ሰርቫይቫል ማይንድ ሴት ፈጠረብኝ ማለት ነው። ስለዚህ ፍቅር ሳይሆን መኖር ነው ዋናው ዓላማው። ከዛ ብዙ ኮዞች አሉ፣ ገብቷቸዋል። ይሄ የሚፈጥርባችሁ ነገሮች ለዚህ ኢነር ሂሊንግ ላይ ስትማሩ በጣም ክሊር ያደርግላቸዋል። አላወኩም ነበረ እና ስለዚህ ምን ፈልግ ነበር? ሰው ጋብዛለሁ በጣም እና ምግብ ጋብዛለሁ፣ ልብስ እሰጣለሁ እና እኔ አላወኩም ለካ የሪጀክሽን ማንነት የፈጠረብኝ ነገር በገንዘብ ሰዎችን መግዛት ፈልጌ ነው። አውቄ ግን አይደለም። ሰው ምንድነው የሆነው? ሰው አይ ፊድ ደም አይ ጊቭ ደም ምናምን። ከዛ እርን ማድረግ የምፈልገው ፍቅር ነበረ ከሰዎቹ ማለት ነው። ግን የመሰለኝ እኔ ምንድነው አም ጀስት ጊቭ ደም፣ ግን ሪዛልት ለካ ውስጥ ይጠብቃል ማለት ነው። ሪዛልቱ ምንድነው? ሰው እንዲያቅፈኝ፣ ሰው እንዲወደኝ፣ ብቻ ስታር መሆን ፈልግ ነበር። ከዛ አንድ ቀን ጌታ አምናለኝ በገንዘብ እኮ ሰው አይገዛም አለኝ ማለት ነው። ለካ እየገዛው ነበረ። እኔ ውጤቱን ስታዩ ልገዛ እንደነበረ የሚያሳብቀው ምንድነው? ምን ትላላችሁ? ይኸው አብልቻ ጠጥቼ ጥለውኝ ሄዱ ትላላችሁ። እና ምንድነው የፈለገው? ባሪያ ልታይ ጆሯቸው ልትበዛ ነበር የፈለገው። ለካ ውስጤ ያለው ፍላጎት ሰዎችን የመጋበዝና የማብላት ካይንድ መሆኑ ለካ ልገዛቸው እንጂ ጊቪንግ ኔቸር የሆኑ አይደለም። ጊቪንግ ኔቸር እግዚአብሔር ብቻ ነው፣ ቸር ነው ይለዋል። ስለዛ ባህሪውን ሲነገር ለኃጢአተኛው ለጻዲቁም ፀሐይ ያወጣል። ለካ ኃጢአተኛው እየሰደበው ፀሐይ እያወጣለት ነው፣ ኃጢአተኛው እየሰደበው ዝናብ ያዘንብለታል። ኔቸር ነው ካይንድነስ። ቸርነት ማንነት ነው። ይሄኛው ግን ትራማው የወለደው ቸርነት ነው እኔ ጋር ያለው። ሰው አንዳንዴ ከዛ በኋላ ነው ጌታ ክሊር ካረገልኝ በኋላ ያ ካይንድ ሃርቴን ወደ መስጠት ወደ ስፒሪት ለወጠው። ጌታ ተጠቀመበት። አውጋችኋል ማለት ነው። አሁን ካሁን በኋላ ሰው አትገዛም፣ እኔ ገዛበታለሁ በአንተ ካይንድነስ። ቅድም ያልኳችሁ እኔ ስሰጥ ጌታ ነው የሚሰጠው ማለት ነው። እኔ ስወድ ጌታ ነው የሚወድ ሰው እግዚአብሔር። ለዚህ ነው ጳውሎስ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ሲል ኔቸራችንን አይቀይረውም፣ ይፈውሰዋል እንጂ። ገባችሁ? ቸርነታችሁን ይፈውሰዋል እንጂ አያጠፋውም እግዚአብሔር። አንዳንድ ሰዎች ይሳሳቱና እኔ ድሮም የዋህ ነበርኩኝ ጌታን ሳላገኝ በፊት ይላሉ። እና ፖስቸርን ሊያስተካከለው ነው ጌታ ያመጣ። ድሮ ቸር ከሆንክ እና ሞዴል ሊያደረገ ነው ጌታ የመጣው። ጡንቻን ሲክስ ፓክ እንዲያደረገን የፈለግከው ሰው ያኛው የነበረን ካይንድነስ የሚፈልገው ውጤት አለ። ትራማው የፈጠረው ካይንድነስ ስለሆነ በምንሆነው ካይንድነስ ሰዎችን ጆሯቸው መብሳት እንፈልጋለን። ኢጎ አለን። ሰው ስንሰጥ ስናቃብል እንዲታይል የምንፈልገው ማንነት አለ። ሰው አንዳንዴ ለዚህ ነው ሰዎች ናርሲሲስት እስኪመስሉ ድረስ ውጭ ላይ በጣም ሰጪ የሆኑና ውስጣቸው ይናደዳሉ ቤቱ ሲመጡ። ናርሲሲስት ስለሆኑ ብቻ አይደለም፣
ሰው እነዚህ ሰዎች የትራማው ብዛት ውጭ ላይ ሰዎችን የራሳቸው ለማድረግ ገንዘብ ይረጫሉ። ቤት ሲመጡ ግን ያለቅሳሉ። ለምን ሰጠው ብለው ይናደዳሉ። ምክንያቱም እንደሰጡት ብዛት ውስጣቸው ያለውን ክፍተት ሊፈውስ ስላልቻለ። አዩት፣ ሊፈውሰው አይችልም። ሰው ለካ ፔኑ ያለው ውስጥ እንጂ መታቀፉ ጋር አይደለም ማለት ነው። ለዚህ ነው አንዳንድ ሰዎች አመድ አፋሽ ሆንኩ ይላሉ። አመድ አፋሽ ሆነው የሰጠውን መልሶ ለመቀበል እያቀነቀነ ስለሆነ እግዚአብሔር የሰጠነውን ነገር አፕሪሼት ስላላደረግነው አይደለም ሲኦል የምንገባው አይደለም። የፍጥረት መጋቢ ነው እግዚአብሔር። የፍጥረት መጋቢ ሆኖ ቴንኪው ስላላልከው አይገለም፣ ልጁን ስላልተቀበልክ እንጂ። ልጅህ መቀበሉ ደግሞ ምንድን ነው? ልጁን የምትቀበለው ስጦታ ስለሆነ አይደለም፣ ህይወት ስለሆነ ነው። እዚህ ጋር ነው ማወቅ ያለብን። ክራይስት ኢዝ ላይፍ ኢዝ ናት አ ጊፍት። ጊፍት ሆኖ የመጣው ነፃ ስለሆነ ነው። ከኔ ጋር ናቸው። ጊፍት ነው የምንለው ነፃ መሆኑ ነው እንጂ የተሰጠን ጊፍት ውስጡ ላይፍ ነው ያለው። ስለዚህ በአንዱ በእግዚአብሔር ልጅ ስም ስላላመን አሁን ተፈርዶበታል ነው የሚለው እንጂ ዝናብ አዝንቤለት ምግብ አብልቼው ስላላመሰገነኝ ሲኦል ተቆጥቻለሁ አይልም። እግዚአብሔር መስጠት ኔቸሩ ነው ያለው። ይህንን ማንነት ነው በእኛ ውስጥ መስራት የሚፈልገው። በመስጠት መቀበልን ባለመጠበቅ ያለ ኔቸር አሁንም ስትራግል አደርጋለሁ። ምክንያቱም ሂሊንግ ፕሮሰስ ላይ ያለ ነው። እሱ ላይ እመጣበታለሁ። 50 ስብከት ነው የምናወራው አይደለም ጎበዝ? ማንሄድበት ቦታ የለም። ኤኒዌይስ ያ ትራማዬ ምንድን ነው የፈጠረው? I was waiting ሰዎች እንዲመልሱ። ስለዚህ ጌታ እንዲህ አለኝ፣ በመስጠት ሰው አትግዛለኝ። እኔ ነው ኮሬክት ያደረገው። ስሰጥ ሰዎቹ ምላሽ የሰጡኝ ነገር ለካ ሳላቀው የተከፈተው የህይወቴ ክፍተት ላይ እንዲቆሙን የፈለግኩት ምን ተኛ ስላቸው እንዲተኙ፣ ቁጭ በሉ ስላቸው ቁጭ እንዲሉ። እኛ ይህንን አስበን አናደርግም። ውጤት ግን የምንጠብቀው እሱ ነው። ለምሳሌ አጠገባችን እንዲቆዩልን በጣም ፊድ እናደርጋቸዋለን። እነሱ ደግሞ ሲጨርሱ ይሄዳሉ። እንደጨረሱ ታጥበው ይሄዳሉ። ብሮ ሆቴል ነው እንዲህ የመጣው ትለዋለህ ማለት ነው። ገብቶ ሪሲት ልስተ ምናምን ትለዋለህ። እኛ ክፍተታችን ለካስ የሚቆይልን ሳይሆን ፈውስ ነው የሚያስፈልገን። ከዛ ነው ጌታ ልጄ ሪጀክሽን ሰብሮሃል፣ የማስፈልግህ እኔ ነኝ። መጀመሪያ ለሚዲል ውስጥህ ይፈወስ። አንተ ስትፈወስ ሰዎችን እንደ ኦብጀክት አታያቸውም፣ በገንዘብ እንደሚገዛ እቃ አታያቸውም። የሚገርማቸው ነገር አሁን የእኔ መኖር ነው ሰው የሚያስደስተው እንጂ የሰዎቹ መኖር እኔ ጋ አይደለም። አምሂልዳ ተፈወስኳ። ስለዚህ አንድ ቦታ ላይ ምግብም ለመብላት ጉባኤ ውስጥ ገባ ቁጭ ስል የተፈወሰ አሊ ሲገባ ኤንቫይሮንመንቱን እቀይረዋለሁ። የተፈወሰ አሊ እዛ ጋር ማንንም ለመግዛት አይደለም የሚሄደው፣ ቁጭ በማለት ሰዎች ኤነርጂን ይወዱታል። ምክንያቱም ጌታ ልሆንባቸው አይደለም የሚሄድኩት፣ ባሪያ ልሆን እንጂ አም ኢንጆይንግ የእነሱ መኖር ጌታዬን እንደሚያመጣው አስቤ ነው አብሬያቸው ቁጭ ምለው። አሊ ረጅም ሰዓት ቁጭ ሲሉኝ ኦኬ አውል ትራይ እና አሊ አንተ አጠገብ ስትመጣ የጸሎት ህይወታችን ተቀየረ ይሉኛል። አሊ አንተ ስትመጣ እኮ ሳቅ በሳቅ ሆነን፣ አሊ አጠገባችን ስትገባ እኮ ነገርን ተቀየረ። ኖ ተፈውሼ ነው፣ በሽታ አይደለም ይዤ የሚሄደው። አንዳንዴ በሽታ እየሲር አትሞስፌሩን ስመታው ይታወቀኛል፣ ቤቱን ይመታዋል ማለት ነው። አንዳንዴ ትራማ ኦፍ ሪጀክሽን ምን ያደርጋል? እናንተን ይጎዳችሁና ከዛ በኋላ ሰውን በገንዘባችሁ አምጥታችሁ በሽታው ላይ ማስቀመጥ ትፈልጋላችሁ። አይሰራም እሱ። ከዛ አመድ አፋሽ ነኝ ብለህ ታለቃቅሳለህ። ሰጣለሁ፣ ሰው አይወጣልኝም፣ አመድ አፋሽ ነኝ፣ የሚወዱኝ የለም። ኖ ህዝብ ሁሉ ይወድሃል። በሽተኛ ስለሆንክ ያንተ ኢነርጂ የሚያካፍለው ነገር ሌላ ስለሆነ
አሁን ልመጣላችሁ ወደ አገልግሎት። ይህንን አገልግሎት ሰው ያ የሚኒስትሪ ማይንድ ሴት ሲበዛልን ሰው የአገልጋዮች የፓስተሮች ችግር ምንድነው? ሰው በዛ ቁጥር ጆሮአቸውን መብሳት እንፈልጋለን። ልክ እየበዛ ሲል ይኸውላችሁ ትንሽ እያሉ አትሂዱ እዛ ቸርች አትማሩ አንላቸው፣ ያለም ይጠፋብናል። አብዛኛው ፓስተሮች ህዝብ ሲበዛላቸው ነው ጆሮአቸው መብሳት የሚፈልጉት። ልጆች እያሉ አማራጭ ይኖሯቸዋል ብለን ስንምናስብ እንንከባከባቸዋለን። በዛ ሲልብን ጆሮአቸው መብሳት እንፈልጋለን። እንዳትሄዱ እንዳትምናቡ። አሁን ችግሩ ምንድን ነው? ልክ ጌታ ምን አስተማረኝ? ኢየሱስ ሞቶላቸው ህይወት የሰጣቸው እነሱ ነው። ስሙኝ በደንብ አድርጋቸው። ይገርምሃል። ለጌታ መሆን ካልቻልክ ለሚስትህ መሆን አትችልም። ሚስት ዋይዝ መሆን ያለባት ምንድን ነው? አንተ ነካው ነው እንጂ ጌታ እኔን እንዲያፈቅረኝ እርዳው አይደለም ማለት ያለባት። ጌታ ሲነካ አፍቃሪ መሆን አይቀርም። ትዳር የምታከብረው ጌታ ሲነካ ብቻ እንጂ ሚስት ስነካ አይደለም። ተግባባን? ለጌታ ጌታን እየወደድነው ስንሄድ የሰው ቫሊው እየገባን ይሄዳል ማለት ነው። ስለዚህ አሁን ሰዎችን በገንዘብ ከምገዛቸው ለጌታ ካስገዛቸው ያንተ ይሆናሉ ማለት ነው። ጌሙ እንደዚህ ነው ማለት ነው። ኢየሱስ ጌታ ነው። ሁልጊዜ ጌታን ጌታው ይኸው ለአንተ ሰጥቻለሁ ስትለው ያንተ ይሆናል። ምክንያቱም መጽሐፍ ቅዱስ ይላል የሰው ልጅ እጅግ ክፉ ነው፣ ተንኮለኛ ነው። ማን ያውቀዋል የሚለ ለካ አንተ ማታውቀው ማስጠግተ ከዛ እግዚአብሔር አለ እኔ እግዚአብሔር ልብና ኩላሊትን እመረምራለሁ አውቀዋለሁ የሰው ልጅ አለ እግዚአብሔር። ሃሌሉያ። እኔ ነኝ የማውቀው የሰው ልጅ። I know the human being. Praise God. ስለዚህ አሁን የሚያስፈልገኝ የሰው ልብ ለማወቅ ኤአይን መጠየቅ ሳይሆን እግዚአብሔርን ማወቅ ነው የሚጠበቅብኝ። እግዚአብሔርን ሳውቅ የሰውየውን ልብ ይሰጠኛል። ጨዋታውን እዚህ ጋር ነው የምናሸንፈው ማለት ነው። የሰውን ልብ እኔ ነኝ የማውቀው ያለው እግዚአብሔር። እኔ አውቀዋለሁ፣ ሀሳቡን አውቀዋለሁ፣ መውጣት መግባቱን አውቀዋለሁ። እዚህ በጉባኤ መካከል ሰውየውን ለመግዛት ማኒፕሌት ማድረግ አይደለም ያለብህ። ማድረግ ያለብህ እግዚአብሔርን ብቻ ስታውቀው የሰው ልብ አሳልፎ ይሰጣል። እንደ ውሃ ፈሳሽ በእጁ ያለው የሰው ልጅ ልብ በእግዚአብሔር እጅ ነው። እንደዚህ ይዞታል። የእኛ ችግር ምንድነው? ሰውን ስንፈልገው ዛሬ ፍቅር ሆኖ ነገ አውሬ ይሆናል። ከዛ እንደ ሰውየው እንሆናለን ማለት ሙዳችን የተመታ ይሆናል። ከዛ ዛሬ ሲስቅ አብረን እስከ ነገ ያስለቅሰናል። ከእግዚአብሔር ጋር ስንጣብቅ ግን የሰው ሙድ አይነዳንም፣ እግዚአብሔር ነው የሚነዳን። ማን ነው የሚነዳ? እግዚአብሔር። እስቲ እግዚአብሔር በሉ። እግዚአብሔር። ሰውየውም በእግዚአብሔር አይን ነው እናየዋለን። ሲያዝን እንጸልይለታለን፣ ሲስቅ ጌታን እናመሰግናለን። ከኛ ወተን ነው እግዚአብሔር ዓለም ውስጥ ገብተን ነው ሰውየው ማኔጅ የምናደርገው። ሚስታችን ትሁን ልጆቻችንን ኤቭሪ ነገር የምነግራቸው የህይወቴን በጣም ቁስለቶች ድካሞችም ጭምር ዲልም የማደርጋቸውን ነገር ነው የምነግራችሁ። በጣም አናኒ ጌታቸው ተጠንቀቅ አትግባ ይገባላል እየተባለን እንገባለን። የሚመስለን ሰውየው ክፉ የሆነ ነው። ሰውየው ኔቸሩ ነው። ስንት ትራማ አለበት ወዳጆቻችን፣ ስንት ፔን አለባቸው። የእነሱ ሙድ በቀወሰ ቁጥር እኛም እየቀወስን ነው የምንሄደው። ለዚህ ነው ከእግዚአብሔር ጋር ስንጣበቅ ግን አንቀውስም፣ ውስጣቸው ስለማንገባ ውጭ ወተን ነው ኮንትሮል የምናደርጋቸው። እነሱ የማይገቡብንም እኛም ማንገባባቸውም። ተከባብረን በባውንደሪ እንኖራለን። ሲናደዱ ልንጸልይላቸው፣ ሲደሰቱ አብረናቸው ልንዘምር፣ አይዞ ትወጣዋለህ ብለህ ወደኋላ ሸሽት ትላለህ። በኢነርጂው ላለመለከፍ ማለት እሺ። ሲወጠብጡ ከእግዚአብሔር ጋር መክረም ነው ብለህ ራቅ ብለህ ነው ሽታው እንዳያገኝ በርቀት ጌሙን እንድትጫወተው እና ትመጣና ግን እየተከረባበትንም ሰው ክፉ ነው ተላ ክፉ ሆኖ አይደለም፣ ኔቸር ነው። ሰው ሙድ አለው፣ ትራማ አለው፣ has a lot of pain
በጣም ብዙ ቀውሶች አለበት። አንድ ሰው እንደሚያስበው ቢሆን እኮ 50 ጊዜ ያብዳል በቀን። እንደዚህ አይነት እብደት ውስጥ ያለ ገብቷቸዋል። ልቡን ጌታ ያልነካው ተነክቶም ደግሞ ልዘጋባችሁ ነው። ቲክቶክን ጨርሻለሁ። ተንዛዛው፣ ይበቃኛል፣ ደከመኝ። ስለማላልቅ እኔም አልጨርስም፣ እናንተም ጆሮአችሁ አይሞላም። ተባረኩ። መልካም ጊዜ። ተባረክ ኪኪ። አውቅ አይደለም ፓስተርዬ፣ ሶሪ እንዴት እንደገባ ስራ ላይ ነኝ። ምን እንደነካህ አላውቅም። እስኪ ይቅርታ፣ ግን እየተማርኩ ነኝ። ጌታ ብርክ ያድርግ። ሞልቶ ማይሞላ በቃ አይጠገብም። ብናድርም ደስ ይለናል። አይጠገብም። ተባረክ። ተባረክ። እሺ ቆይ